በስምንተኛው ቀን ልጁን ከስጋው ሸለፈት ምን ይበል ይላል? ይገረዝ ይላል። ለሰባት ቀን ያህል ምን ያለች ናት? የረከሰች ናት ይላል። ከዛስ ከደሟ እስክትነጻ 33 ቀን ትቀመጥ፣ የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ ይላል። በሰባተኛው ቀን ቤተ መቅደስ ትገባለች። እስከ 33 ቀን ድረስ ደግሞ የመንጻቷ ወር እስኪፈጸም ድረስ ምንም ነገር አትነካም ይላል። 33 ሲደመር 7 ለወንድ ልጅ ስንት ይመጣል ማለት ነው? 40። ከዚህ አንጻር ቤተክርስቲያን ወንድን በ40 ቀን የምታጠምቅበት አንደኛው ሪዝናችን ይሄ ነው። ቀኑ መጣ አይደለ? 40። ኦኬ ቀጠል ብለን ደግሞ ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ማለት 14 ቀን ማለት ነው። 14 ቀን ከዛ ከደሟ እስክትነጻ ድረስ 66 ቀን ትቀመጥ ይላል። ስለዚህ 14 ሲደመር 66 ስንት ይመጣል? 80። ለምን ሲሆን? ለሴት ሲሆን ከዚህ አንጻር ሴትን በ80 ወንድም በ40 ቀን የምናጠምቅበት ምሳሌያዊ ትምህርታችን ይሄ ሆኖ እናገኘዋለን። መጽሐፈ ኩፋሌ ላይ መጽሐፈ ኩፋሌ ምዕራፍ 9 ቁጥር 4 ላይ 80 ያለው መጽሐፍ ቅዱስ ላይ ደግሞ እግዚአብሔር አምላክን አዳምን ከፈጠረው ከ40 ቀን በኋላ ወደ ኤደን ገነት እንዳስገባው ሔዋንን ከፈጠራት ከ80 ቀን በኋላ ወደ ኤደን ገነት እንዳስገባቸው እንመለከታለን። በዚህም ማስረጃ መሰረት ክርስቲያኖች የሚወሏቸው ልጆች ወንድ ልጅ በ40 ቀኑ ከተጠመቀ በኋላ ወደ እግዚአብሔር ቤተ መቅደስ ይገባል። ልክ አዳም ከመሬት ከተገኘ ከ40 ቀን በኋላ ወደ ኤደን ገነት እንደገባ ሁሉ ያመፃም በ40ኛ ቀኑ ወደ ቤተ መቅደስ ይገባል። በዚህ መሰረት ህፃናትን በ40ና በ80 ቀን የምናጠምቃቸው ዋነኛ አስተምህሮታችን ይሄ ነው። ስለዚህ ይህንን ከያዝን በኋላ አንድ የ40 ቀንና የ80 ቀኑ ምሳሌያዊን ከኦሪት ዘሌዋውያን ካገኘን በኋላ አብርሃም ደግሞ አድጎ እግዚአብሔርን አግኝቶ እንደተጠመቀ ከተረዳን ልጁ ይስሐቅ ደግሞ በአባቱ እምነት በ8ኛው ቀን ከተገረዘ መጽሐፍ ቅዱስ ምን ያስተምራል ማለት ነው? በአጭሩ ህፃናት ከአማኝ ልጆች ከተወለዱ አስቀድሞ ጥምቀትን መውሰድ የሚችሉበት ፕሮባቢሊቲ ሰፊ ነው። ደግሞ ነውም ይቻላል። ይህንን ከያዝን በኋላ ወደ ሐዲስ ኪዳን ደግሞ እንሄዳለን። ከዚህ የተነሳ ቤተክርስቲያናችን ከአማኞች ወይም ደግሞ ክርስቲያን ከሆኑ ቤተሰቦች የሚወለዱትን ህፃናት ምን ታደርጋለች ማለት ነው? አስቀድማ ታጠምቃለች። በኋላ ላይ ማጠቃለያ ላይ ሌላ አንዳንድ ሀሳቦችን አነሳላቸዋል። በሐዲስ ኪዳን ግን በዋነኝነት ቤተክርስቲያን እንደ መነሻ አድርጋ የምትይዛቸው የመጽሐፍ ቅዱስ ጥቅሶችንና ሲጠመቁ የታዩባቸውን ክፍሎች ደግሞ ላመልክት። ሉቃስ ወንጌል ምዕራፍ 18 ቁጥር 6 ላይ ሉቃስ ወንጌል ምዕራፍ 18 ቁጥር 16 ላይ ምዕራፍ 18 ቁጥር 16 ላይ እንዲህ ይላል፣ ኢየሱስ ግን ህፃናትን ወደ እሱ ጠርቶ ህፃናትን ወደ እኔ የመጡ ዘንድ ተዋቸው፣ አትከልክሏቸውም፣ የእግዚአብሔር መንግስት እንደዚህ ላሉት ናትና ብሎ ተናግሯል። የጥምቀት ዋነኛው ፖይንት ምንድን ነው ስንል ራሱ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ክሊር ያስቀመጠው ጌታ ምንድነው? ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ካለ፣ ህፃናትን ደግሞ ወደ እግዚአብሔር መንግስት እንዳይገቡ አትከልክሏቸው ካለ፣ ወደ እግዚአብሔር መንግስት መግቢያው መንገድ ጥምቀት ነው ካለ እና ደግሞ ህፃናትን ወደዛ ቦታ አትከልክሏቸው የሚል ከሆነ አንተ ማን ህፃናት አይጠመቁ ልትል የምትችለው? ጭራሽ እንደውም በሁለት መንገድ ይፈታል። እንደ ህፃናት ሲባል ህፃን መሆንም አይደለም። ህፃናት ንጹሐን ናቸው፣ ቅዱሳን ናቸው፣ እናንተም ራሳችሁን ንጹህ አድርጋችሁ ወደ እግዚአብሔር መንግስት ግቡ ሲል ነው ትርጉሙ። በቀጥታ ደግሞ ስንወስደው ህፃናትን ይዞ ነው እዛ ጋር ሲናገር የነበረው። ልክ እንደዚህ ብሎ ሲናገር ደግሞ ህፃናትም ወደ እግዚአብሔር መንግስት የመግባት ማለት ነው ሙሉ መብት አላቸው፣ ማንም አልከለከላቸውም። ስለዚህ ተጠምቀው የእግዚአብሔር ልጅ መሆን ይችላሉ። ከፕሮቴስታንቶች ሊነሳ የሚችለውን ሀሳብ አነሳዋለሁ። ጥምቀት ለኃጢአት ስርየት ነው ትላላችሁ፣ ህፃናት ምን ኃጢአት ኖሮባቸው ነው የሚጠመቁት የሚለውን በኋላ ላይ አነሳዋለሁ። ግን ቤተክርስቲያናችን ግን ህፃናትን ስታጠም ከዚህ አንጻር ነው። ይሄን አያችሁ ሉቃስ 18:16 ላይ ህፃናትን ወደ እግዚአብሔር እንዲመጡ መከልከል እንደሌለብን መጽሐፍ ቅዱስ የሚያስተምር ከሆነ እንዳይጠመቁ ወደ እግዚአብሔር ቤተ መቅደስ መጥተው ዳግም ልጅነትን እንዳያገኙ የምትከለክላቸው አንተ ማን ነህ? በደለኛ የሆነውን ሰው እንኳን አጥምቀን ወደ እግዚአብሔር መንግስት እንዲገባ ካደረግነው ንጹሐን የሆኑ ህፃናትን የማናጠምቅበት ምክንያታችን ምንድን ነው? ምንም በደል የሌለባቸውን ሰዎች ማለት ነው። ይሄ ጸጋ ለማንም የተከለከለ እንዳልሆነ ግልጽ ነው። ጸጋው ለሁሉም ነው። ይህንን ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ሐዋርያት ሥራ ምዕራፍ 2
ከቁጥር 39 ላይ የተስፋው ቃል ይላል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ የተስፋው ቃል ለአዋቂዎች ብቻ አይደለም። የተስፋው ቃል ለአዛውንቶች ብቻ አይደለም። የተስፋው ቃል ለወጣቶች ብቻ ሳይሆን የተስፋው ቃል ለእናንተም እንዲሁም ለልጆቻችሁም ነው። ስለዚህ የክርስቲያን ልጆች በእናትና አባታቸው እምነት ተጠምቀው በኋላ ላይ ደግሞ እግዚአብሔርን በመምሰል ሕይወት ቢያድጉ ይሄ መጽሐፍ ቅዱሳዊ ነው እንጂ ይህ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። ሌላኛው መጽሐፍ ቅዱስ በግልጽ ከማያስተምራቸው ትምህርቶች ውስጥ አንደኛው ሕፃናት መጠመቅ የለባቸውም የሚለውን ትምህርት ነው። ስለዚህ አንድ ሰው እንደ ዶግማ ሕፃናት መጠመቅ የለባቸው ብሎ እንደ እምነት ይዞ የሚከራከር ከሆነ ትምህርቱን ከመጽሐፍ ቅዱስ ነሰሰሪ ማግኘት አለበት። ፕሮቴስታንቶች እንደ እምነት ይዘውት ነው። ፔንቴኮስታሎች ሕፃናት መጠመቅ የለባቸውም ብሎ ሲል እንደ እምነት ነው የያዙት ይህንን ጉዳይ። ኦኬ እንደ እምነት ይዘው የምትናገር ከሆነ የቱ ጋር ነው መጠመቅ እንደሌለባቸው ክሊርሊ የሚያሳየው? ልክ ንስሐ ግቡ የሚለውን እምነታችን ነው፣ መጽሐፍ ቅዱስ ላይ ክሊርሊ ያለ ንስሐ ትገባለ። ጥምቀት እምነታችን ነው፣ ክሊርሊ ያለ ንስሐ ትገባለ። ሌሎችም ትምህርቶች አሉ እንደዚህ እንደ እምነት የምንይዛቸው በግልጽ የተጻፉ ናቸው። ሕፃናት መጠመቅ የለባቸውም ብለው የሚያስተምሩ ሰዎች መጠመቅ እንደሌለባቸው የሚያሳይ የመጽሐፍ ቅዱስ ትምህርት አላገኘን። ባይሆን በተቃራኒው ግን የተስፋው ቃል ለእኛም ለማንም ነው ለልጆቻችንም ጭምር እንደሆነ መጽሐፍ ቅዱስ ክሊርሊ ያሳያል። ሌላኛው ሐዋርያት ሥራ ምዕራፍ 16 ቁጥር 14 እስከ 15 ላይ ያለውን ሀሳብ ልንገራችሁ። ኦኬ እዚህ ጋር በጣም ልብ ብላችሁ አዳምጡ። ሐዋርያት ሥራ ምዕራፍ 16 ላይ እንዲህ ይላል፣ ከጥሩያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች አለ። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። ስለዚህ ትምህርቱን እየሰማች ያለችው ማናት? ሊዲያ ናት። ሊዲያ ናት። ጌታ እግዚአብሔርም ልቧን ከፈተላት። ጳውሎስ የሚያስተምረውን የሚናገረውን ነገር እየሰማች ከዛ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች። ፖይንት ያዙልኝ። ትምህርቱን የሰማችሁ ማናት? ሊዲያ። የተጠመቀችው ከነ ምኗ ነው? ከነ ቤተሰብ ውስጥ ምን አለ? እናት፣ አባት፣ ሕፃናት እኛን ሁሉ ያካትታል። በሊዲያ እምነት ቤተሰቦቿ ሁሉ ምን ሲሉ እንመለከታለን? እዚህ ጋር ሲጠመቁ እንመለከታለን። ያመነችው ማናት? እሷ ናት። ግን የተጠመቀው ሙሉ ቤተሰቡ ሆኖ ስናገኝ ይሄ ምንድን ነው ማለት ነው? በእናትና በአባትነት የክርስቲያን ልጆች መጠመቅ እንደሚችሉ እናሳያለን። በዚህ ምክንያት እንግዲህ ጳውሎስ አልከለከለም። አይ መጠመቅ የለባችሁም ቤተሰቦች ሲላት አንመለከትም። ያመነችው እሷ ግን የተጠመቀችው ከነ ቤተሰቦቿ። ልክ በቆርኔሌዎስ ታሪክ ነው የምናገኘው። ይህንን እንይዛለን። ሌላኛው ጳውሎስ እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 10 ላይ የተናገረው ነገር አለ። ምን ብሎ ይናገራል? እንግዲህ ከእስራኤላውያን ታሪክ ጋር አያይዞ የሚያስቀምጠው በጣም ትልቅ ትምህርት አለ። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮ፣ ወንድሞች ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን የተባበሩ ዘንድ በደመና በባህር ተጠመቋል። ምን ሁሉም እስራኤላውያን ከግብፅ ባርነት ነፃ ሲወጡና ሲሄዱ በነበረበት ሰዓት ላይ ሕፃናቶች ነበሩ፣ እናቶች ነበሩ፣ ኦኬ ሁሉም ነበሩ። ግን ሁሉም ሙሴን ተባበሩና በደመና ምን አሉ? ተጠመቁ። ሁሉም ከግብፅ ባርነት የወጡት ሁሉ። ከዛ ውስጥ ሕፃናቶች አብረው አልፈዋል፣ አዛውንቶች አልፈዋል፣ ወጣቶች አልፈዋል። ስለዚህ ሙሴ በባህር ሲያልፉ ሌሎቹን አስቀርቶ አዋቂዎቹን ብቻ አይደለም ያሳለፈው። ከፈርዖን ባርነት ነፃ ሲወጡ የወጡት ሁሉም ናቸው። ልክ እንደዛው በእናትና በአባታቸው እምነት ከአዳማዊ ማንነት ሕፃናት ነፃ መውጣትና የክርስቶስ ልጅ መሆን ይችላሉ ማለት ነው። የክርስቶስ ልጅ መሆን ይችላሉ። ይህንን እንመለከታለን። እነዚህ እንግዲህ መጽሐፍ ቅዱስ ላይ የተዘረዘሩና የተቀመጡ ናቸው። ወደ ቤተክርስቲያን አባቶች 2-3 ማስረጃዎች ከመሄዴ አስቀድሞ ሌላ የሚነሱ ሀሳቦችን ልናገር። ጥምቀት ለኃጢአት ስርየት ነው ትላላችሁ። የስ እንዴ ጥምቀት ለኃጢአት ስርየት ነው። ኦኬ እሺ፣ ጥምቀት ለኃጢአት ስርየት ከሆነ እናንተ ደግሞ የውርስ ኃጢአትን አታምኑም። በአዳም በኩል የመጣውን ሲወራረስ የመጣውን ኃጢአትን አታምኑ ከሆነ በምን ምክንያት ሕፃናትን ከምን ነፃ ለማድረግ ኃጢአትን ማይሰሩ ከሆነ በምን ምክንያት ታጠምቋቸዋላችሁ? በጣም ክሊር። ሕፃናት ምንም እንኳን ኃጢአት ባይኖርባቸው ግን አዳማውያን ናቸው። ኦኬ አዳማውያን ናቸው። ያንን ደካማውን ስጋ ነው የያዙት። ስለዚህ ክርስቶሳዊ ለመሆን ምን መሆን አለባቸው ማለት ነው? መጠመቅ ይኖርባቸዋል፣ አዲስ ሕይወት እንዲያገኙ። ይህንንም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ቅድም በተደጋጋሚ ሲነሳ የነበረውን ሀሳብ ላስቀምጥላችሁ። በሮሜ መልእክቱ ምዕራፍ
6 ቁጥር 3 ላይ እንደዚህ ብሎ ይናገራል። ወይስ ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ ተጠመቅን፣ ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሕፃናትን የምናጠምቃቸው አዲስ ሕይወት እንዲያገኙ ነው። ስለዚህ ጥምቀት ነሰሰርሊ ስራው ከኃጢአት ማንጻት ብቻ ሳይሆን አንድ በኃጢአት ውስጥ ተጨማልቆ ለነበረ ከኃጢአቱም ያነሰዋል። ከዛ ውጪ የጥምቀት ቤኔፊቶቹ አንደኛው ሬሚሽን ኦፍ ሲንስ፣ ኃጢአትን ነፃ ማድረግ፣ አዲስ ሕይወት መስጠት፣ ክርስቶስንም እንዲለብሱ ያደርጋል። ገላትያ ምዕራፍ 3 ከቁጥር 27 ላይ እንደዚህ ይላል። ገላትያ ምዕራፍ 3 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል እና። ስለዚህ ሕፃናትን ስናጠምቃቸው ክርስቶስን እንዲለብሱ እናደርጋቸዋለን። ካልተጠመቁ በስተቀር ምንም እንኳን ኃጢአት ባይኖርባቸው ክርስቶስን ግን መልበስ አይችሉም። ክርስቶስን የሰው ልጅ መልበስ የሚችለው በጥምቀትና በጥምቀት ብቻ ነው። ምንም ኃጢአት ባይኖርባቸው ደግሞ ክርስቶስን ያለበሰ ሰው ደግሞ ድኗል ማለት አንችልም። ስለዚህ ሕፃናትን የምናጠምቃቸው አንድም አዲስ ሕይወት እንዲኖራቸው ከአዳማዊ ማንነታቸው ወጥተው ክርስቶሳዊ ማንነት እንዲይዙ፣ ሁለት ክርስቶስን እንዲለብሱ፣ ሶስት ወደ ቤተክርስቲያን ህብረት፣ ወደ ኪንግደም ኦፍ ጋድ ወደዛ ህብረት እንዲጨመሩ ጭምር ነው። ወደ ቤተክርስቲያን ህብረት እንዲጨመሩ ጭምር ሕፃናትን እናጠምቃቸዋለን እና ይሄ ሊረሳ የማይገባ ነው። ሰው ፕሮቴስታንቶች ከዚህ በኋላ ኃጢአት ከሌለባቸው ለምን ታጠምቋቸዋላችሁ ካለ ዳግም ውልደት እንዲያገኙ። መጀመሪያ ከእናትና ከአባት በስጋ ተወለዱ። ቤተክርስቲያን ደግሞ በምን ትወልዳቸዋለች? በመንፈስ ትወልዳቸውና የእግዚአብሔር ልጅ ትላቸዋለች። ከስጋ የተወለዱትን ድጋሚ ከመንፈስ እንዲወለዱ ታደርጋለች። ከዛ አንጻር ሕፃናትን እናጠምቃለን የምንለው በግልጽ ሊቀመጥ ይገባል። ሌላኛው አስቀድሞ ወንጌል መሰበክ አለበት ሕፃናት እንዲጠመቁ ተብሎ የሚነሱ ትችቶች፣ እነሱን በሊዲያ እና በአብርሃም መልሰናቸዋል። ኦልሬዲ አብርሃም ነው ቀድሞ ያመነው። ከዛ ይስሐቅ ደግሞ በአባቱ በአብርሃም እምነት ተገርዟል። ቀድማ ያመነችው ሊዲያ ናት። የተጠመቁት ቤተሰቦቿ ናቸው። ሌላኛው አንዳንድ አቢዩዝ የሚደረጉ ጥቅሶች አሉ መጽሐፍ ቅዱስ ላይ ከሕፃናት ጥምቀት ጋር ተያይዞ ማርቆስ 16:16 ምን ይላል? እንግዲህ ሂዱ ወደ ፍጥረት ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል በሉ፣ ያላመነ ግን ይፈረድበታል የሚል ትምህርት አለ። አክቹዋሊ ይሄ ጥቅስ የሚመለከተው ወንጌልን ሰምቶ ማመን ለሚችሉ ነው። ወንጌልን ሰምቶ ማመን በሚችሉ መጽሐፍ ቅዱስ ጥቅስ ላይ ተነስተ ሕፃናት ወንጌል መስማት ስለማይችሉ አይጠመቁም ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ለእነሱ የተነገረው ወደ እነሱ ተወስዷል። ኦኬ፣ በእነሱ መጥፎ አካሄድ ምንሄድ ከሆነ አስቀድሞ ያመነ ነው የሚለው ጥምቀት የሚመጣው በኋላ ላይ ነው የምንል ከሆነ ማቴዎስ 28:20 ላይ እኮ አስቀድሞ ጥምቀቱ ነው የሚመጣው። አስቀድሞ ጥምቀቱ ስለመጣና እዚህ ጋር ደግሞ ጥምቀቱ መፈጸም አለበት ብለው ሊያምኑ ነው ማለት ነው። ስለዚህ የመጽሐፍ ቅዱሱን አገባቡን ቴክስቱን ኮንቴክስቹዋሊ አንደርስታንድ ማድረግ ይገባል። እንደምታዩት ያ የወንጌል ክፍል በተነገረበት ሰዓት ላይ ክርስትና ገና ሀ ተብሎ መሰበክ የተጀመረበት ሰዓት ላይ የመጀመሪያው ሚኒስትሪ የሚሆነው ስበኩ ነው። ቀድሞ ክርስትና ሂስትሪ የሌላቸውን ሰዎች በ40 ቀናችሁ ተጠመቁ ማለት አትችልም። ነገር ግን የመጀመሪያ ክርስቲያኖች ናቸው ሐዋርያትም እኮ አይደል? ሐዋርያት ከዛ ሄደው ሲያስተምሩ በቀጥታ የሚያደርጉት ማስተማር ነው። የማስተማር ስራ ነው የሚሰሩት። ስለዚህ ይሰብካሉ። ሰብከው ወደ ቤተክርስቲያን ያመጣቸዋል። ወደ ቤተክርስቲያን የመጡት አዋቂዎች ደግሞ ከነ ልጆቻቸው ይመጣሉ፣ ከነ ቤተሰቦቻቸው ይጠመቃሉ ማለት ነው። ምክንያቱም አስቀድሞ እነሱ ማመን ይኖርባቸዋል። ከአማኝ ቤተሰብ የተወለደ በእናትና በአባቱ እምነት ይጠመቃል። ከአማኝ ቤተሰብ ያልተወለደ ግን እሱም አልዳነም፣ ሕፃናትንም ማስጠመቅም አይችልም። ስለዚህ ሕፃናትን ከዚህ አንጻር እናስጠምቃለን። ከቤተክርስቲያን አስተምሮ አንጻር ይህን ከተመለከት ከመጽሐፍ ቅዱስ አንጻር ከተመለከትን ደግሞ ከቤተክርስቲያን አባቶች አንጻር የተወሰኑ ጥቅሶችን ላሳይ። እንግዲህ አንድ ትምህርት ሲነገር አንድ ሐዋርያዊ ነው ወይ፣ ሁለት ደግሞ በቤተክርስቲያን ታሪክ ውስጥ የቤተክርስቲያን አባቶች ክሊርሊ ያስተምረውታል ወይ የሚለው ራሱን የቻለ ማስረጃ ሆኖ መቅረብ ይኖርበታል። ኦኬ፣ የመጀመሪያው እንግዲህ ለሐዋርያት እጅ በጣም የቀረበው አባት ኢራኒየስ ነው። አጌንስት ሄረሲስ ወይንም ደግሞ መድፍነ መናፍቃን በተሰኘው ከአምስቱ መጽሐፎች ውስጥ በሁለተኛው መጽሐፉ በ22ኛው ቻፕተር በ4ኛው ፓራግራፍ ላይ እንደዚህ ብሎ ይናገራል። ጂሰስ ኬም ቱ ሴቭ ኦል ስሮ ሂምሰልፍ I say who through him are reborn in God, infants, children, youths and old men. ስለዚህ ክርስቶስ ሁሉንም በእያንዳንዱ እድሜ ውስጥ ያለፈው አለ። ሕፃን ሆኖ እንደ ሕፃን፣ ሕፃን ሆኖ ኢንፋንት ሆኖ ጨቅላ ሕፃን ሆኖ እንደ ጨቅላ ሕፃን፣ ሕፃን ሆኖ እንደ ሕፃን፣ አዋቂ ሆኖ እንደ አዋቂ፣ ከፍ እንደ ጎልማሳም ሆኖ የሄደው በዛ ውስጥ ሁሉንም ለማዳን ነው እንጂ ወደዚህ ዓለም የመጣው ጀስት አዋቂዎቹን ብቻ ለማዳን ሳይሆን ሕፃን ሆኖ ያለፈው ሕፃናትንም ለማዳን ነው። እንደ ወጣት ሆኖ የሚኖረው ወጣቶችንም ለማዳን ነው። የእግዚአብሔር ልጅ እንዲሆኑ
ዳግም ልደትን እንዲያገኙ ነው ብሎ ይናገራል። ሌላ አንድ ክልል አድርግላችሁ ቤተክርስቲያናችን እጅግ ጠንቃቃ ከመሆኗ የተነሳ ህፃናትን ለማጥመቅ ሲመጡ ኮንፌስ ማድረግ አይችሉም፣ ዩጋይስ መናገር አይችሉም አይደለም። ምን ያህል ግን ይሄ ምስክርነቱ እጅግ በጣም አስፈላጊ መሆኑ ይሄ ጸሎተ ሃይማኖት እንግዲህ ትልቁ ክሪዳችን እሱን ነው። እንግዲህ አንድ ሰው ሲጠመቅ የሚናገረው እሱን ነው። አንድ አምላክ በሆነ በእግዚአብሔር አብ እናምናለን ሰማይና ምድርን በፈጠረ። ይሄ ነው በቃ ትልቁ የክርስቲያኖች እምነታችን ኮንፌሽናችን እሱ ነው። እሱን መመስከር መቻል አለብን። እሱን መስክረን ነው የምትጠመቀው። ህፃናት ያን ማድረግ እንኳን ባይችሉ ዲያቆኑ ቀኝ ጣታቸውን ይዞ ጸሎተ ሃይማኖትን ይደግማል። ያ ጸሎተ ሃይማኖትን ማለት ነው የሃይማኖት ጸሎት ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሰማይና ምድርን በፈጠረ የሚታዩና የማይታዩ ዓለም ሳይፈጠር ከእርሱ ጋር በነበረ በአንድ ልጁ በኢየሱስ ክርስቶስ እናምናለን ብሎ በህፃኑ አንደበት ይናገራል። ይሄን ሲናገር አባቶች ቀድሞ ጥንት ላይ በጣም ጥንት ላይ እንዲደረግ ያስተምሩ ነበር ወይ? አዎ ሂፖላቲየስ የሚባለው እንዲህ ብሎ ያስተምራል። አፖስቶሊክ ትራዲሽን ላይ ባፕታይዝ ፈርስት ቺልድረን ይላል። መጀመሪያ ህፃናት ናት እኮ if they can speak for themselves let them do ለራሳቸው መናገር የሚችሉ ከሆነ ይናገሩ otherwise let their parent or other relative speak for them ሲጠመቁ ራሳቸው መናገር የሚችሉ ከሆነ ታስገድ ራሳቸው መናገር የሚችሉ ከሆነ let their parent speak for them ቤተሰቦቻቸው ይናገሩላቸው። ቤተሰቦቻቸው መናገር ካልቻሉ ለነሱ ቅርብ የሆነ ምን ይበል ኮንፌሽኑን መስክሮ ህፃናትን ማስጠመቅ እንችላለን ብሎ ሲናገር እንመለከት። ሌትሊ ከዛሬ 500 ዓመት ወይም ከዛሬ 100 ዓመት በፊት የመጣው ፔንቴኮስታል ህፃናትን ማጥመቅ አይችልም ሲል በምን ግራውንድ ጋይስ ኢማጂን። እንግዲህ ማርቲን ሉተር እንኳን አልተቃወመም። ሞር ዙዊንግሊያውያን ነው ይህን ነገር የሚቃወሙት። ማርቲን ሉተር እንኳን ህፃናት ኢንፋንት ባፕቲዝምን እንኳን ሳይቃወም በቅርብ የመጡ ፔንቴኮስታሎች ምን ይላሉ ማለት ነው? ህፃናት መጠመቅ የለባቸው። ባይብሊካሊ ፕሩፍ ዲሆነ በቤተክርስቲያን አባቶች የታመነን ትምህርት ነው ይህን ነገር እንትን የሚሉት እና ወደ ቤተክርስቲያን አባቶች የገባሁት ከህፃናት ጥምቀትም አንጻር የሚናገሩት ነገር ስላለ እሱን ለመናገር ነው እንጂ አሁን ከቤተክርስቲያን አባቶች አንጻር ብዙ ወንድሞች ሊናገሩ ይችላሉ። ግን አንድ የመጨረሻ ብቻ ነገር ልናገርና ላቁም። አንድ የመጨረሻ አባት ብቻ ጄሮም ልናገርና ላቁም። ጄሮም አጌነስ ፔላጂያንስ ቡክ 3 ፓራግራፍ 19 ላይ እንደዚህ ብሎ ይናገራል። one thing I will say and so end my discourse አለ። አንድ ነገር እናገርና ትምህርቴን አቆማለሁ ጨርሳለሁ። ያ that you may either to give us a new creed so that after baptizing children into the name of the Father and the Son and the Holy Spirit you may baptize them into the kingdom of heaven. If you have one baptism both for the infants and for the person of mature age, it's follow the infants also should be baptized for the remission of sin or for the likeness of the transgression of Adam. ህፃናትን በመታጠምቅ አዋቂዎችን ስታጠምቋቸው ህፃናትን በአብ ወልድ መንፈስ ቅዱስ ማጥምቋቸው። ሁለቱንም ስታጠምቁ ህፃናትንም ሆነ አዋቂዎችን ስታጠምቁ በተለይ ህፃናት ይጠመቁ ስንል የሚጠመቁት በአዳም ምክንያት ከመጣው ውድቀት ነፃ እንዲሆኑ ነው ብሎ ጄሮም አጌነስ ፔላጂያንስ ቡክ 3 ፓራግራፍ 90 ላይ ያስቀምጣል። ስለዚህ ይህንን ያነሳሁት መጽሐፍ ቅዱስም የቤተክርስቲያን አባቶችም የህፃናትን ጥምቀት ምን ያደርጉታል ነው ይደግፉታል። ስለዚህ በዚህ ልክ የተዋቀረ ነው። የ40 እና የ80 ኮንክሉድ ላድርገው ትምህርት እንድትይዙት አንድ ደቂቃ ካያችሁ በ40 እና በ80 ቀን የምናጠምቅበት ምሳሌያዊ ማስረጃችን ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ሴት ልጅ በ80 ወንድ ልጅ በ40 ቀን ወደ ቤተ መቅደስ እንደሚገቡ ተመልክተናል። እንዲህ ያንን አይተናል በብሉይ ኪዳን ስርዓት። በዛ ምክንያት ህፃናት በእናታቸው እቅፍ 40 ቀን ከቆዩ በኋላ ወደ ቤተ ክርስቲያን ሄደው ወደ ቤተ መቅደሱ የሚጨመሩት በ40 ቀናቸው ይህንን የብሉይ ኪዳን መጽሐፍ ማስረጃ በማድረግ እንደሆነ ልታውቁት ይገባል። ለሴት 80 ቀን እንደሚለው መጽሐፍ ቅዱሱ ቤተክርስቲያንም ጥምቀትና ግርዛት እንግዲህ በአዲስ ኪዳን በጥምቀት የተተካ ነውና ልክ እንደዚህ ስታጠምቅም ታደርጋለች ማለት ነው። ሴት ህፃናትን በ80 ወንድ ህፃናትን በ40 ቀን የምታደርግበት ማስረጃቸው ይሄ ነው። የግድ ደግሞ ለመጠመቅ እምነት ነሰሰርል ያስፈልጋል ወይ? ለነማን? አስቀድመው ከክርስቲያን ወገን ላልሆኑት አዎ ማመን በጣም ግዴታ ነው። ማምነ መጥመቅ ግዴታ ግን የክርስቲያን ቤተሰብ ለሆኑትስ በእናትና በአባታቸው እምነት አስቀድሞ ጥምቀቱን ያገኛሉ። በኋላ ላይ ደግሞ ምኑን ያገኙታል? እምነቱን፣ እውቀቱን፣ ህይወቱን ደግሞ እያገኙት ይመጣሉ። ልክ
አብርሃም መጀመሪያ አስቀድሞ ተገርዞ ነበር እንዴ? እግዚአብሔርን ኢንታይም ሲያገኘው አልተገረዘም። ማመን አለበት። ይሲ እሱ ካመነና እግዚአብሔር በት ከተጨመረ በኋላ ልጁ ይስሐቅስ በተወለደ በ8ኛ ቀኑ ተገረዘ። ለምን? ኦሬዲ ከአማኝ ቤተሰብ ስለሆነ የተወለደው የእግዚአብሔር ሕዝብ ከተባለው ቃል ኪዳኑን ከተቀበለው ከአብርሃም ስለሆነ የተወለደው እንደዛ ሆነ። ያዕቆብም በዛው እንደዛው ነው የቀጠሉት። ሁሉም በቃ በ8 ቀናቸው ሲገረዙ ነው የሄዱት። ልክ እንደዛው የኦርቶዶክሳውያን ልጆች በ40 እና በ80 ቀን ገና በሕፃንነታቸው ጥምቀቱን ቢወስዱ መጽሐፍ ቅዱስ ይደግፋቸዋል፣ ቤተክርስቲያን ትምህርት ይደግፋቸዋል። የኔ መጨረሻ ማጠቃለያ የፕሮቴስታንት ልጆች እንግዲህ ሰው ሳያምን አይድንም አይደለም የሚሉት ነሰሰሪ ማመን አለበት አይደል? ፕሮቴስታንት ልጆች ለምሳሌ በ15 ዓመታቸው ከመጠመቃቸው በፊት በ7 ዓመቱ በ8 ዓመቱ በ9 ዓመቱ ቢሞት ምንድነው የሚሆነው? ሳያምን ኦኬ፣ እሺ። የፕሮቴስታንት ልጆች እስኪጠመቁ ድረስ ድርሻቸው ምንድን ነው? ኢአማንያን ናቸው። ለኛ አሁን ያልዳኑ ናቸው። በእነሱ ግን ድነናል በሚለው ኮንሴፕታቸው እንሂድና ከማመናቸው በፊት የእናንተ ልጆች ምንድን ናቸው? ምንድን የሚወጣቸው? ምንድን ተስፋቸውስ? የክርስቲያን ልጆች ውስጥ በ40 እና በ80 ቀናቸው ይጠመቃሉ። ኦኬ፣ አትሊስት ጥምቀቱን ያገኛሉ፣ የእግዚአብሔር ልጅ ይባላሉ። የእናንተ ምንድን ነው የሚባሉት? ምንም። ከዛ አንጻር የህፃናትን ጥምቀት በዚህ መንገድ ልንመለከተው ይገባል። ያስተማረን የመከረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቃልት ያሰማልን። ለትሻ እግዚአብሔር ያክብርልን። በጣም ሰፋ ባለ መልኩ ጥሩ በሆነ መልኩ ነው የህፃናት ጥምቀት ላይ እንግዲህ ቢብሊካል የሆኑ ነገሮችን ሂስቶሪካል የሆኑ ነገሮችን ደግሞ የቤተክርስቲያን አባቶችን በመጥቀስ ጭምር ከዛ ባለፈ ደግሞ ሎጂካሊ አሁን ያላችሁ ታች የምትከታተሉ ፕሮቴስታንት ወንድሞቻችን እናቶቻችን አሁን የእናንተ ልጆች መጨረሻ ላይ ያነሳው ክሪቲካል የሆነ ጥያቄ ስለሆነ የእናንተ ልጆች ለምሳሌ ዛሬ ምንድን ነው የሚባሉት? ለምሳሌ በፕሮቴስታንቱ ዓለም የድነት ትምህርት የሚባል ነገር አለ። ሰው ያንን ሳይማር የድነት ትምህርት ከተማረ በኋላ ነው አመነ የሚባለው። አንድ የፕሮቴስታንት ልጅ በ6 ዓመቱ ቢሞት በ7 ዓመቱ ቢሞት ምንድን ነው የሚሆነው? እኔ መልስ አለኝ። እስቲ እሺ መልሱን ከእኔ እየሞከርኩ ነው። ቴክስቶቹን ይዛችኋል አይደል? አዎ በደንብ ይያል። መልሱ እየሞከርኩ ነው። ክሊሮላል ተክሱ ላንብበው። አዎ በደንብ ትምህርቱ ክሊሮላል። አዎ በደንብ የምፈልገውም እሱን ነበርና ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ፣ ዘፍጥረት 17 ከ9 ጀምሮ እንዲሁም ዘፍጥረት 17 24 ላይ አለ። እንዲሁም ዘፍጥረት ምዕራፍ 21 ከቁጥር 4 ጀምሮ አለ። ሉቃስ 18 16 አለ። የሐዋርያት ሥራ ምዕራፍ 2 ያው ቁጥር 39 ላይ አለ። የተስፋው ቃል በሚለው ማለት ነው። የሐዋርያት ሥራ ምዕራፍ 16 ከቁጥር 14 ጀምሮ አለ። ያቺ ደግሞ ሊዲያ ናት። ሊዲያ ቤተሰቦቿን አብራ እንዳስጠመቀች ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 አለ። ገላትያ 3 27 አለ። እኔ በደንብ ነው ስማር ጎበዝ ተማሪ ነኝ። ዮሐንስ ወንጌልን 3:5 ያዘው። ዮሐንስ ወንጌል 3:5 እሺ 3:5 ያ ኖት ስትይዙ አይምሯችሁ ከፈት ይላል። ለሌሎቻችሁም ወንድምና እህቶቼ ታች ካላችሁ ኖት ስትይዙ ሁልጊዜ ያንን ተመልሳችሁ ስታነቡት ክሊር ይሆናል እና ለዛ ነው ኖት የሚያስፈልገው። ተባረኩልኝ። እሺ እናመሰግናለን። ዛሬ ያው ሰፋ ያለ ሀሳብ እየተነሳ ስለሆነ ይሄ ጥምቀት በአባቶች ትምህርት የሚለውን ወይ ወደ ሌላ ቀን እናዘዋውረዋለን። ፕሮግራሙ በጣም ከመጠን በላይ እንዳይረዝም ወደ ኦልሞስት ሚድናይት ሊሆን ነው። እዚህ ያ ወደዛ እናሸጋግረዋለን። አሁን ምን እናደርጋለን? ወንድማችን እንዲያቆም መኳንንት ስፔሻሊ ከፕሮቴስታንቱ ዲኖሚኔሽን አንጻር ያሉ ነገሮችን የተወሰነ ነገር ያነሳና ኮሜንት ላይ ብዙ ፕሮቴስታንቶች ጥያቄም እያቀረቡ ስለነበረ ገስት ላይ ላሉ ሰዎች ለእያንዳንዳቸው አንድ ጥያቄ ጠይቃቸዋለሁ። ለምሳሌ አሁን ሁሌ የሚጠየቁ ጥያቄዎች በተለምዶ መልስ ያላገኙ ሰዎች በቀኝ በኩል ያለውን በዴ እንዴት ዳነ እንደዚህ አይነት ጥያቄዎች አሉና
እንደዚህ አይነት ጥያቄዎችን ደግሞ ገስት ላይ ላሉ ወንድሞችና አባቶች አቀርባለሁ። ስለዚህ አሁን ቀጣይ ወደ መኩ እንሂድና መኩ ጥምቀት ኢንክሉዲንግ ኢንፋንት ይቅርታ ጋዲ በጣም ይቅርታ እንደ ሀሳብ ጴንጤ ወንድምና እህቶቼ የህፃናት ጥምቀትን ኦርቶዶክስን ከመጠየቅ ይልቅ እዛው ጎረቤት ሀገር ኡጋንዳ መሰረተ ክርስቶስ አለች እና መሰረተ ክርስቶስን መጠየቅ አይሻልም? ኦርቶዶክስ ጋር ከመምጣት ይልቅ ቀለል አድርጋችሁ እውነቴን ነው የምናገረው መሰረተ ክርስቶስ ሄዳችሁ መሰረተ ክርስቶስን ለምንድን ነው በህፃናት የምታጠምቁት ብላችሁ እነሱን መጠየቅ ቀላል እኮ ነው። በኦርቶዶክስ ጋር መምጣት አይገባችሁም። እንዲሁም ሉተራውያን ወንድሞቻችሁን እነሱን መጠየቅ የህፃናት ጥምቀትን በደንብ አድርገው ይቀበላሉ። ሁለቱም የእናንተው ጎረቤት ሀገሮች ናቸው እና መካነ ኢየሱስ ይቅርታ መሰረተ ክርስቶስ አልኩኝ። መካነ ኢየሱስን በህፃናት ጥምቀት ላይ ለምን አትጠይቁም? ኦርቶዶክስ ጋር መምጣቱ ለምን አስፈለገ? ኦርቶዶክስ ጋር የሚመጣው ለምሳሌ በስግደት ጉዳይ፣ በሌላ በምልጃ ጉዳይ ምናምን ኦርቶዶክስ ጋር ነው። ምንም ችግር የለም፣ መወያየትም ይቻላል። ግን እናንተው ጋር እዛው መሰረተ ክርስቶስ ነው አይደል? እዛ ሄዳችሁ መጠየቅ መካነ ኢየሱስ ይቅርታ መካነ ኢየሱስ እና መሰረተ ክርስቶስ ይመሳሰሉብኛልና መካነ ኢየሱስ ሄዳችሁ መጠየቅ ስትችሉ፣ እንዲሁም ሉተራውያን ጋር አንዳንዴ አንድነን አንዳንዴ ደግሞ ደብሮናል አይነት ስለሆነ እነሱን መጠየቅ እየቻላችሁ በዚህ ጉዳይ ኦርቶዶክስ ጋር መምጣቱ ጊዜ ጉንጭ ማልፋት። እናንተ ቤት ሁላ መልስ አለ፣ እናንተ ቤት መልስ አለ። ኦርቶዶክስ ጋር መጥቶ መቀለድ ጆክ ማድረጉ ምንም ችግር የለም። የመካነ ኢየሱስ ሰው አስገባላችሁና እናወራለን፣ አለቀ። ስለዚህ ማላገጡ ምን ማለቱ ትርጉም ስለሌለው ማለት ነው። ከኦርቶዶክስ ጋር መነጋገር የሚያስፈልገው በምልጃ ጉዳይ አለቀ። ከምልጃ ውጭ ምንም የምትሉትና በስግደት ጉዳይ የስግደቱን ደግሞ ትላንት መቼ ለታ በምታዩት ሁኔታ አልገባም ብለው ከዚህ በኋላ የወዲ ማኛ ቤት ድርሽ አንልም የሚሉበት ቀጠሮ ይዘው ከዛ በኋላ አንገባም ያሉበት እንዲሁም ሌላ ቦታ ላይ በፍራቻ እስካሁን ያሉበት ጉዳይ ነው። ስለዚህ በምታዩት መልኩ መልስ አለ። ይኸው እዚህ የተደረደረልህ የኦርቶዶክስ ባለ ድሮን ነው ያለ መልስ ያለው ወንድሞች ነው ያሉ። ስለዚህ አሁንም የምላችሁ ስለ ጥምቀት ስለ ህፃናት ጥምቀት ስትፈልጉ ፕሮቴስታንት መካነ ኢየሱስን ጠይቁ፣ እንዲሁም ሉተራውያንን ጠይቁ ለማለት ነው። ሌላው ጋር ጓገጩ አያስፈልግም። ኦርቶዶክስ ጋር መጥቶ ኮመንት መጻፉ ምንም ጥቅምም ስለሌለው ራሳችሁ ቤት ጠይቁ ለማለት ፈልጌ ነው። ተባረኩልኝ። ታፕታፕ ኮፒ ሊንክ እያደረጋችሁ ትምህርቱን በ30 ደቂቃ ውስጥ እንጨርሰዋለን ብዬ አስባለሁ። እግዚአብሔር ያክብርልኝ። ኦፍኮርስ አይ ትምህርቱ ከዚህ በኋላ 30 ደቂቃ አይፈጅም። በእርግጠኝነት አንድ ቶፒክ ነው የሚቀረን። ከዛ ገስት ላይ ላሉ ወንድሞችና አባቶች ጥያቄ ነው የማቀርብላቸው። ከዛ ጥያቄው ሬስ ሲደረግና እንጨርሳለን። ትምህርት እንደ ትምህርትነቱ 30 ደቂቃ ሙሉ አይፈጅም። አኪ የሆነ ነገር ጽፈልኝ ነበር 2 ደቂቃ ፈልጋለሁ ብለኝ ነበር መኩ ከመጀመሩ በፊት አልተሳሳትኩ። ኖ አይ አሁን ዮኒ እንትን ሲል ይሄ መካነ ኢየሱስን መጠየቅ ይቻላል እዛው እናንተ ጋርም ይህን የህፃናት ጥምቀትን የሚያምኑ ሰዎች አሉ የሚለውን ነገር ሲያነሳ በፕሮቴስታንት ውስጥ ምን ያህል የህፃናት ጥምቀት ምን ያህል እንደሚታመን ምናልባት በአንድ ደቂቃ ውስጥ የተወሰነ ነገር ልበላችሁ እያስቤ ነው እንዳላደክም። ያው ከአንድ ደቂቃ በላይ አልሄድም፣ ምናልባት 2 ደቂቃ በጣም ከበዛ። በፕሮቴስታንት ታሪክ ውስጥ የህፃናት ጥምቀት እንደ ቋሚ ትምህርት ነበር። ፕሮቴስታንቲዝም ልክ ሲነሳ ዋና የፕሮቴስታንቲዝም ሼፐር የሚባሉ ቅርጹን ያበጁለት መሪዎቹ አባቶች የፕሮቴስታንቲዝም አባት ተብሎ የሚጠሩ እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነ ኡልሪክ ዞዌንግሊ ሲነሱ የህፃናት ጥምቀት ቋሚ ትምህርት በሚመስል ደረጃ ነበር የሚይዙት። ምን እያልኩኝ ነው? የህፃናት ጥምቀትን የሚቃወሙ ሰዎች ሲነሱ እንደ መናፍቅ ነበር የሚያዩቸው። የህፃናት ጥምቀት በፕሮቴስታንት ውስጥ በነገራችን ላይ ፕሮቴስታንቲዝም ሲነሳ የህፃናት ጥምቀትን የሚቃወም ሰው መናፍቅ ነበረ ለነሱ። የህፃናት ጥምቀትን የሚቃወም ሰው አሁን ላይ አንድ አጋጣሚ ሆኖ የህፃናት ጥምቀትን የሚቃወሙ ፕሮቴስታንቶች እየበዙ መጥተው የተወሰነ ተጠጋግተው መቀመጥ ጀመሩ ተስማምተው እንጂ የህፃናት ጥምቀትን የሚቃወም ሰው የተወገዘ ነበር ወይም የተለየ ነበር። ህብረት እንኳን አያረጉም። ለምሳሌ ማርቲን ሉተር ትልቁ የክርስትና ትምህርቱ ላይ ወይም ላርጅ ካቴኪዝም ላይ ማለት ነው እንዲህ ብሎ ይናገራል። እዚህ ነጥብ ላይ ይላል ስለ ህፃናት ጥምቀት ያስተማረበት ክፍል ላይ ማለት ነው
ኦፍ ኢንፋንት ባፕቲዝምስ በተሰኘ ርዕሱ ላይ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም የህፃናት ጥምቀት እንመጣለን ይላል። አሁን ሉተር የህፃናት ጥምቀትን ስለሚቀበል የዘቅ ብሎ እዛው ጋር የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ ይላል በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔር እንደዚህ በህፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስን ሰጥቷቸዋል ይላል። አሁን ይህንን እንዲህ ብሎ የሚናገረው ዶክተር ማርቲን ሉተር ነው፣ የፕሮቴስታንቲዝም አባት ማለት ነው። የህፃናት ጥምቀት ስህተት ነው፣ ውሸት ነው ብሎ የተነሱትን ሰዎች ምን ብሎ ነው የገለጻቸው? ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው። ይህ ጥያቄ ነው ያለው። የህፃናት ጥምቀት ውሸት ነው የሚለው ጥያቄ፣ እንዲህ የሚነሳው ጥያቄ የዲያብሎስ ግራ ማጋቢያ ጥያቄ ነው ብሎት ነበር ያለፈው አባታቸው፣ የፕሮቴስታንቲዝም አባት ብሎ የሚጠራው ማርቲን ሉተር። ዘዊንግሊን ደግሞ ሰዱት። አሁን ዘዊንግሊ ጥምቀት አያድንም ብሎ የተነሳ የመጀመሪያው ሰው ነው። በዚህ በጣም በክፉ የተጠናወተው ሰው ብዬ ማስበው ሰው ነው ዘዊንግሊ ከታላቅ ይቅርታ ጋር በመጽሐፍ ቅዱስ በአባቶች በሁሉም ዘንድ የታመነውን ጥምቀት ለድህነት መሆኑን የካደ ሰው ነው። የመጀመሪያው ሰው በፕሮቴስታንት ውስጥ እንኳን ማለት ነው ዘዊንግሊ። ግን ምንም እንኳን ጥምቀት ለድህነት መሆኑን ቢክድ እንኳን የህፃናት ጥምቀት ላይ ስጠይቁት ግን ከመጽሐፍ ቅዱሱ ጋርም ከታሪክ ጋርም ተስማምቶ አዎ ጥምቀት ለድህነት ባይሆንም ህፃናት ግን መጠመቅ አለባቸው ነው የሚለው። ህፃናት መጠመቅ እንደውም የህፃናት ጥምቀትን የሚቃወሙትን አናባፕቲስቶችን ካታባፕቲስት ይላቸው ነበረ። እነዚህ ጸረ ጥምቀት እያለ ይናገራቸው ነበር። እና ሰሌክትድ ወርክስ ኦፍ ዘዊንግሊ ላይ እንዲህ የሚል ቃል አለ። ግዝረት በጥንቶቹ መኖሩ ይላል። ግዝረት በጥንቶቹ ማለት በአይሁዳውያን ዘንድ ማለት ነው መኖሩ በእኛ ዘንድ ካለው ጥምቀት ጋር ተመሳሳይ ነው። ያኛው ያ ግዝረት ማለት ነው ለህፃናት የተሰጠ እንደሆነ ሁሉ ጥምቀትም ለህፃናት ሊፈጸም ይገባል ይላል። ዘዊንግሊ ነው። ጆን ካልቪንንም ውሰዱት። ጆን ካልቪን የካልቪኒስቶች አባት ማለት ነው። ጆን ካልቪን እርሱም ልክ እንደዚሁ የህፃናት ጥምቀትን የሚቃወሙ ሰዎችን ይህ ጥያቄው ይህ ክርክሩ የሚነሳው ከመናፍስት እንደሆነ በማሳየት እንዲህ ይላል። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን መጽሐፉ ላይ 4ኛው መጽሐፍ 16ኛው ምዕራፍ የመጀመሪያው ሴክሽን ላይ በዚህ ዘመን አንዳንድ ተቅበዝባዥ መናፍስት ይላል። አሁን ጆን ካልቪን ነው። በዚህ ዘመን አንዳንድ ተቅበዝባዥ መናፍስት በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይ አጋዥ ነገር ከመጨመር መቆጠብ አልችልም ይላል። እና ማን አለ? አንዳንድ ተቅበዝባዥ መናፍስት የህፃናት ጥምቀትን የሚቃወሙ። አሁን እኛ ሀገር ጴንጤ በዝቶ ነው አጋጣሚ ከፕሮቴስታንቱም የፔንቴኮስታሉ እየበዛ ስለመጣ ዶሚኔት ነገር እያደረገ ስለሆነ በቃ የህፃናት ጥምቀት የምርም በፕሮቴስታንት ውስጥ የሚቀር አስመስሎ አሳዩት እንጂ እነዚህ ሰዎች ምን እንዳሉትም አሁን ጆን ካልቪንም እንደተናገረው አንዳንድ ተቅበዝባዥ መናፍስት ነው የሚለው ፋናቲክ ስፒሪትስ አይነት ነገር በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋል እና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ይላል እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይም አጋዥ ነገር ከመጨመር መቆጠብ አልችልም ይላል። አሁን እነዚህ ትልልቅ አሁን የጠቀስኳቸው ማርቲን ሉተር፣ ጆን ካልቪን፣ ዘዊንግሊ እነዚህ ትልልቅ የፕሮቴስታንቲዝም አባት የሚባሉ ናቸው። በዓለም አቀፍ ደረጃ የሚታወቁ ናቸው። የፕሮቴስታንቲዝም ሼፐር የሚባሉ ናቸው። ከነዚህ ከግለሰቦች ውጭ ግን በቤተ እምነት ደረጃ የወጡ የእምነት መግለጫዎች አሉ። የእምነት መግለጫ በቃ እምነታችን አቋማችን ይሄ ነው ተብሎ ይወጣ በጣም ትልልቅ በጣም የተከበሩ የእምነት መግለጫዎች ማለት ነው። ብዙዎቹ የህፃናት ጥምቀትን የሚደግፉ ናቸው። ለምሳሌ የኦግስበርጉ የእምነት መግለጫ ላይ እንዲህ የሚል ቃል አለ። ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው ካለ በኋላ ስለዚህ ህፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ ማለት ያስቀምጣል። ህፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ። የህፃናት ጥምቀት የማይቀበሉትንና ህፃናት ያለ ጥምቀት ይድናሉ የሚሉትን ደግሞ ዳግም አጥማቂያንን ይቃወማሉ ይላል። አሁን ጴንጤዎችን ማለት ነው። በአሁነኛው ዘመን እኔው ካልን ጴንጤዎችን ይቃወማሉ ይላል የኦግስበርጉ የእምነት መግለጫ እና ማለት የሉትራን ነው። የኦግስበርጉ የእምነት መግለጫ የሉትራን ነው። የቴትራፖሊታን የእምነት መግለጫ፣ የመጀመሪያው የሄልቬቲክ ወይም የስዊዘርላንዱ ማለት ነው የእምነት መግለጫ፣ የቤልጂኩ የእምነት መግለጫ፣ የዌስት ሚኒስተር የእምነት መግለጫ፣ እነዚህ ሁሉ የእምነት መግለጫዎች ታላላቆቹ እነዚህ ናቸው። ሁሉም የህፃናት ጥምቀትን ይቀበላሉ። ስለዚህ አሁን ቅርብ ሰዓት ላይ እየገነነ የመጣ የሐሰት ትምህርት ነው የህፃናት ጥምቀትን የመካድ ጉዳይ። ቅድም ግን ያው ማን ነው ልደት እንዳለው ነው። በቃ ጌታችን ለአዋቂዎች ብቻ ነው ወይ የመጣው ነው እንዴ? ለህፃናት አልመጣም? ጌታ ኢየሱስ ለህፃናትም የመጣው። እነዚህ ጴንጤዎች እኮ አሁን ሳያስቡት ይሄ በካልቪኒስቶቹ ዘንድ ያለው ኢየሱስ ለዓለም ሁሉ አልሞተም
ለተወሰኑት ነው ለተመረጡት ነው የሞተው የሚባለው ትምህርት በእነሱ ውስጥም አለ። ክርስቶስ የሞተው ለአዋቂ ብቻ ነው ያስብላል። እንዴ ለህፃናት ሞቶላቸው አልሞተላቸው? ታዲያ ህፃናት እንዴት አድርገው ያንን የክርስቶስን የማዳን ስራ እንዴት ያገኙት? በተሰጠው በዚህ በቅዱስ ሚስጥር በኩል እኮ ካልሆነ በስተቀር በጥምቀቱ በኩል ካልሆነ በስተቀር በሚስጥራት በኩል ካልሆነ በስተቀር የአእምሮ ህሙማንንም እኮ ማንሳት እንችላለን። የአእምሮ ህሙማንስ እሺ ለምሳሌ ማመን የማይችሉ ከሆነ እነሱ አይድኑም ማለት ነው። በቃ በእነዚህ ሰዎች አስተምሩ ኖ በሚስጥራቱ በኩል እግዚአብሔር ጸጋውን ያካፍላል። ስለዚህም እግዚአብሔር ልጆች ያደርጋቸዋል ነው። ስለዛ ክርስቶስ የመጣው ለአዋቂዎች ብቻ ሳይሆን ለህፃናትም ነው። ቆየን ቃልዮት ያሰማልን። አኪ ወንድማችን አኪ ያደረገው ምንድነው? ታች ያላችሁ ሰዎች ያስተዋላችሁ ሰዎች ኢቭን ዋናዎቹ ፕሮቴስታንት ሼፐሮች ወይ እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉና በእነሱ ዘንድ ሁላ የህፃናት ጥምቀት ተቀባይነት እንደነበረው ኢቭን ሁላ የህፃናት ጥምቀትን የሚቃወሙ ሰዎችን አሁን በዚህ ዘመን ቢኖሩ እንደሚያወግዙ የተለያዩ ኮንፌሽኖችን አንስቶ ሲያሳየ ነበርና ያው ፕሮቴስታንቶች የእምነት ጀማሪያችሁን ብትመለከቱ መልካም ነው። የአኪ የመጨረሻ መልእክት ጠቅለልስ አደረገውና እንደዛ ነው። ሜቢ ዮኒ የምትጨምረው ነገር ካለ ድልስ ጥላንተ ካልሆነ ወደ ጥቅሱን ድገምልን ስላሉኝ ጋዲ እሱን ልንገራቸው። ጥቅሱን ከመጀመሪያው ጀምሮ ከህፃናት ጥምቀት ጀምሮ ልንገራችሁ። ዘፍጥረት 17:9 እስከ 11 ያለው ዘፍጥረት 17:24ም አለ። ዘፍጥረት 21:4 አለ። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 አለ። ሉቃስ 18:16 የሐዋርያት ሥራ ምዕራፍ 2 ቁጥር 39 ሐዋርያት ሥራ ምዕራፍ 16 ቁጥር 14 እስከ 15 አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ ገላትያ 3:27 ዮሐንስ 3:5 እነዚህ ናቸው ጥቅሶቹ። ቤተሰብ ተባረኩልኝ። እሺ ዮኒ እናመሰግናለን። ዛሬ ያው በዋናነት የተነሱ ሀሳቦችን ጀስት ሪፍሬዝ ላድርግና ገስት ላይ ለተቀመጡ በተለይ ያው ዲያቆን መኳንንትና መምህር ኤፍሬምም ስላላወሩ ለነሱ ጥያቄ ጠይቃቸውና እዛ ጥያቄ ላይ ሪፍሌክት አድርገው እነሱ ወደ ማጠቃለያው የምንሄድ ይሆናል ማለት ነው። ታች ያላችሁ ሰዎች ዛሬ ምንድነው የተማማርነው ከተባለ ጠቅለል ባለ መልኩ ዮኒ ጋም ለሊት ስለሆነ ኦልሞስት 2 ሰዓት ሆኖናል ትምህርቱንም ከጀመርንና ጥምቀት ለድነት ነው ወይስ አይደለም፣ ጥምቀት ጸጋን ያሰጣል ወይስ አያሰጥም የሚሉ ነገሮችን በሰፊው በመጽሐፍ ቅዱስ በደንብ ተማምረናል። በሰፊው ኢንክሉዲንግ ኢንፋንት ባፕቲዝም የህፃናት ጥምቀትንም ጨምሮና በጣም ብዙ ማስረጃዎች በወንድሞች ቀርበዋል። ብዙ ትንተናዎች፣ ብዙ ማብራሪያዎች ተሰጥተዋልና ማብራሪያ የሰጣችሁን ያስተማራችሁን ወንድሞች ሁላችሁንም ቃል ሕይወት ያሰማልን ማለት ፈልጋለሁ። ወንድማችን ዮኒንም እናመሰግናለን። 4000 ምናምን ሰው ቁጭ ብሎ የእግዚአብሔርን ቃል እንዲማር ምክንያት ስለሆንክም እናመሰግናለን። እግዚአብሔር ያክብርልን። አሁን ጥያቄዎች ጠይቃለሁ። መጀመሪያ ዲያቆን መኳንንት አንድ ጥያቄ ልጠይቅና እዛ ጥያቄ ላይ ሪፍሌክት እንድታደርግ ፈልጋለሁ። ሁሌ የሚነሳ ጥያቄ አለና ብዙ ጊዜ ኦፍ ኮርስ መልስ ተሰጥቶበታል፣ ግን ሁሌም አዳዲስ ሰዎች ስለሚመጡ ኮሜንት ላይም ፕሮቴስታንቶች ሲጽፉ ስላየው ነውና በቀኝ በኩል ያለው ወንበዴ እዚህ ሉቃስ ወንጌል ምዕራፍ 23 ላይ ያለው ማለት ነው እነሆ ጌታችን ኢየሱስ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ የነገረው በቀኝ በኩል ያለው ወንበዴ ሳይጠመቅ እንዴት ዳነ? በእምነት ብቻ ነው የዳነው ብለው ጥምቀት ለድነት አይደለም የሚለውን ትምህርት ለመቃወም ያነሳሉና ይሄንን ክፍል እንዴት ነው እኛ ኦርቶዶክሳዊ የምንረዳው? ለዚህ ጥያቄ ምንድነው መልሳችን? ዲያቆን መኳንንት ወደ አንተ ልምጣ። እሺ እግዚአብሔር ይስጥልን፣ ቃሉት ያሰማልን ሁላችሁ። ዮኒም እግዚአብሔር ያክብርልን። በጣም ይሄ ሁሉ ህዝብ ተሰብስቦ መማሩ ለኛ ትልቅ ነገር ነው። በነገራችን ላይ በአንድም በሌላም እና የተነሳው ጥያቄ አለ። እውነት ለመናገር ያው ፕሮቴስታንቶች ማስረጃ እንግዲህ ብዙ አሳይቷል ብዬ አስባለሁ። ወንድሞቼም በደንብ ነው ያሳዩት ምን ያህል እንደማያምኑት። ቅድም እውነት ለመናገር አኬም ሜንሽን አድርጎታል። በተለይ ህፃናት ጥምቀት ላይ የሚገርም የሆነ ቃል በቃል መሰረተ ክርስቶስን ያወግዛሉ። ቃል በቃል አናባፕቲስቶችን ሜንሽን አድርጎ ማለት ነው ሉተር ሜንሽን አድርጎ ያወግዛቸዋል። የህፃናት ጥምቀት የማይቀበሉትን እናወግዛቸዋለን ነው የሚለው ቃል በቃል። ይሄንን በግልጽ አውዝበርግ ኮንቬንሽን 9 ላይ በደንብ በግልጽ ነው ያስቀመጡት ማለት ነው። ዘይ ኮንደምን ዘ አናባፕቲስት እና ብዙዎቹ አይቀበሉም። እና ይሄንን ለዚህ ደግሞ አሁን የተጠየቀው ጥያቄ አለ። ምንድነው በቀኙ የተሰቀለ? ሁሉ ጊዜ ጥያቄ ትቀርባለች። ወይ እንዲህ በቀኙ የተሰቀለ ተቀኙት፣ አረ ይሄንን ሰው አስቀምጡት
እንላለን። እና ግን ምንድነው ፖይንቱ? መጀመሪያ ላይ አሁን በቀኙ የተሰቀለው በዚህ አይነት ሲቹዌሽን ውስጥ ከመጀመሪያው ይጠየቃል። ጥምቀት ወርደ ካልተጠመቅ ይባላል አይባልም። ከጀምሮ ማለት ስቃይ ላይ ያለው ለደቂቃዎችና ለመጨረሻ ሰዓት ላይ አንድ ሰው ሊሞት ላለን ሰው አይ ካልተጠመቀ ካልወረድክ አይባልም። እንደዚህ አይነት ቤተክርስቲያንም የላትም። እብር ራሱ አሁን ላይ አንድ ሰው ሚጥና ጣር ላይ ሆኖ ሊሞት ላለ ሰው ካልተጠመቅ እናንተን አይባልም ማለት ነው። የመጀመሪያው ወደ ሁለተኛው ነጥብ ስንሄድ አሁን ጌታችን ኢየሱስ ክርስቶስ ጥምቀትን ሰጥቷል። በቀላሉ ኮንተር ማድረግ ይቻላል። ጥምቀት መቼ ነው የተሰጠው? ሞቶ ከመነሳቱ በፊት የሆነ ይችን ያዝ ሞቶ ከመነሳቱ በፊት ነው ወይስ ደግሞ ሞቶ ከተነሳ በኋላ ነው ጥምቀትን ለድህነት አድርጎ ጌታ ኢየሱስ ክርስቶስ የሰጠው? ዛስ ፖይንት። ይሄንን ጠይቋቸው። በነገራችን ላይ ጌታ ኢየሱስ ክርስቶስ ጥምቀትን የሰጠው የጥምቀት ትርጉም ተምሯቸዋል። ጥምቀት ማለት አንድ ሰው ከክርስቶስ ጋራ ሞቶ መነሳት ነው። ከክርስቶስ ጋራ ምን ማድረግ ነው? ሞቶ መነሳት ነው። ከሱ ጋራ ይሞታል፣ አዲስ ማንነት ይዞ ይወጣል። ክርስቶስ በዛን ታይም ላይ ጥምቀትን አልሰጠም። ሂዱ ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ አልሰጠም። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጠቀሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በመጨረሻው ምዕራፉ ላይ ጌታ ኢየሱስ ክርስቶስ ሊያርግ ሲል ነው ይሄንን መልእክት የሰጠው ማለት ነው። ስለዚህ ያንን ሰው ማለትም ጌታ ኢየሱስ ክርስቶስ ከመስጠቱ በፊት ይሄንን ጥምቀት ከመስጠቱ በፊት ሞቶ ከመነሳቱ በፊት ስለሆነ ይሄ ሰው አይጠየቅም ማለት ነው። አይጠየቅም። ካልተጠመቅ አይባል። ሌላ እስቲ ነጥብ በዚሁ ላይ ራሱ ላንሳና ያለ መንፈስ ቅዱስ መዳን ይቻላል ማለት ያለ መንፈስ ቅዱስ መዳን ይቻላል ይሁን አንድ ሰው ካለ ጌታ ኢየሱስ ክርስቶስ መቼ ነው መንፈስ ቅዱስ እንኳን ለቤተ ክርስቲያን የላከው ብለን ብንጠይቅ ለቤተ ክርስቲያን መቼ አርጎ ካረገ በኋላ የቤተ ክርስቲያን ውልደት ነው የተደረገ። በዓለ ሃምሳ ላይ መንፈስ ቅዱስን ያን የላከው። ስለዚህ ይህ ሰው ቀኝ የተሰቀለው መንፈስ ቅዱስን አልተቀበለም፣ ለዚህ እንዴት ዳነ ልንል ነው? ያለ መንፈስ ኖ ኤክሰፕሽናል ዌዎች አሉ ማለት ነው። ኤክሰፕሽናል ብለን የምናስቀምጣቸው አሉ። አሁን ላይ ራሱ በቤተ ክርስቲያን ውስጥ ማለት ነው በእኛ አስተምህሮ ምንድነው ማንሳት ያለብን? ኤክሰፕሽናሎች ሊኖሩ ይችላሉ። አንድ ሰው አመነ፣ ለምሳሌ አመነ፣ ወዲያው ባመነ ቅጽበት ሜቢ መስዋዕት ሊሆን ይችላል። በነገራችን ላይ የድሮ ነገስታት ምን ያደርጋሉ መሰለ? ለምሳሌ ቅዱስ ጊዮርጊስ በተሰየፈ ጊዜ፣ በጣም መከራ በተቀበለ ጊዜ፣ በጣም ቅዱሳን በሚቀበሉበት ሰዓት ላይ ሰዎቹ ያንን አይቶ ተአምራትን አይቶ ወዲያው ያምናሉ። ሲያምኑ እንዴት ነው የምታምኑት ብሎ ወዲያው ነው በሴፍ እንትን የሚያደርጓቸው መስዋዕት የሚያደርጋቸው፣ ከዛ ይገላቸዋል። እነዛ ሰዎች አይ አሁን አልዳናችሁ ቤተክርስቲያን ትላለች አትልም። ሰማዕት ናቸው፣ ስለ ክርስቶስ የሞቱ ናቸው። አልተጠመቁም፣ ስለዚህ ጥምቀቱ ነው አትልም። ትምህርቱ እንደ ትምህርት አንድ ሰው ተጠምቆ መዳን አለበት፣ አምኖ ይጠመቃል፣ ይድናል። ይሄ ትምህርት ነው፣ አስተምህሮ ነው። ኤክሰፕሽናል ወዮች እንደዚህ አይነት ነገር ቢመጡ ያድናል ብሎ እምነቱን እኮ ተቀብሎታል፣ አምኖታል። ግን ሁኔታዎችና ጊዜ ስለወሰነው እኛ እዚህ ጋር አንፈርድም። ጌታ ኢየሱስ ክርስቶስ ድህነትን ይሰጣቸዋል። ለምን? እምነታቸው በልባቸው ስላለ። በቀኝ በኩል የተሰቀለን በተደጋጋሚ እንደዚህ ስታነሱ እና ብዙ ጊዜ ማለት እንደዚህ በቃ ካሁን በኋላ አቁሙ እንደዚህ አይጠየቅም። ያ የተሰቀለው በቀኙ የተሰቀለው በዛ አይነት ሲቹዌሽን ላይ ባለው ሰዓት ላይ፣ ሁለተኛው ደግሞ ጌታ ኢየሱስ ክርስቶስን ጥምቀትን ባልሰጠበት ሰዓት ላይ መንፈስ ቅዱስ ባልወረደበት ሰዓት ላይ አይጠየቅም ማለት ነው። እና ይቆየን ቢ ቃልት መጠየቅ ትችላለህ። ቃልት ያሰማልን ይሁን እያልኩ ዲያቆን መኩ በጣም ጥሩ አድርገን ያብራራው። ባጭሩ ምንድነው ዲያቆን መኩ ያለን ለታች ያላችሁ ሰዎች ጥምቀት ማለት ቀደም ወንድሞች እንዳብራሩት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር መተባበር ነው። ስርዓቱ ራሱ ይሄ ስርዓት ራሱ ኢፌክቲቭ የሆነው ጌታችን ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ነው። ስለዚህ በቀኝ በኩል የተሰቀለ ወንበዴ ስለሱ ስናወራ ጥምቀት ስርዓቱ ራሱ በጊዜው አልተሰጠም። ከዛ ባለፈ ደግሞ ኤክሴፕሽናሊ እንደዚህ የሞት አፋፍ ላይ ያሉ ሰዎችን
እንደው ከመስቀል ላይ ወርደ ከሆነ ነገር ውስጥ ወጥተህ ካልተጠመቅ አትልም ቤተክርስቲያን። ኦኬ ኤክሰፕሽናል ኬዞች አሉ። ከዚህ አንፃር ነገሩን የምንረዳው ለማለት ያክል ነው። መምህር ኤፍሬም መጨረሻ ላይ ባጠቃልሉ ይሻላል መሰለኝ። አባትም ስለሆኑ መጨረሻ ላይ ጠቅለል አድርጎ ሐሳቡን የሚሉትንም ነገር ብሎ ቢያጠቃልሉ መልካም ይመስለኛል። እሺ ዮሐዴ አለ አንድ ደግሞ ሌላ የሚነሳ ሐሳብ አንደኛ ቆሮንቶስ ይቅርታ ስልክ ገብቶብኝ ነበር። ይሰማል ተመልሰን መጥቻለሁ መሰለኝ። እና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ብዙ ጊዜ ያው ጥምቀት ለድነት አይደለም ብዙም አስፈላጊ አይደለም ለማለት ሐዋርያው ቅዱስ ጳውሎስ የተናገረውን አንድ ቃል ይናገራሉ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ክርስቶስ ላጠምቅ አላከኝም ወንጌል ልሰብክ እንጂ ብሎ ቅዱስ ጳውሎስ ተናግሯልና ይሄንን ነገር እስቲ ከክፍሉ አንፃር ኮንቴክስቱን ጠብቀን እንዴት ነው የምንረዳው? ክፍሉስ የሚለው የምር ጥምቀት አስፈላጊ አይደለም እያለ ነው ወይ ቅዱስ ጳውሎስ የሚለውን ነገር ዮሐዴ ሐሳብ ስጥበት። ኦኬ እሺ፣ ሁላችሁንም ቃል ያሰማልን። ያው በአጭሩ እንትን ለማለት ብዙ ጊዜ አውዱን ያላነበቡ ሰዎች ስለሆነ እችን ክፍል ዝም ብለው የሚጠቅሷት በአጭሩ ክፍሉን ብቻ ካነበበ ሰው ራሱ ሊመልሰው ራሱ የሚችል ሐሳብ ነው። እንደውም ሰው ምን ያክል ጥምቀት ድህነትን እንደሚሰጥ ወይም ደግሞ ጥምቀት ራሱ ለድህነት መሆኑ የሚናገር ክፍል እንደሆነ የሚረዳበት ክፍል ነው። አንደኛ ቆሮንቶስ ምዕራፍ 17 ከመድረሳችን በፊት ከላይ ጀምረን ከ13 ጀምሮ ማንበብ የግድ ያስፈልጋል ማለት። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 13 ምን ብሎ ይጀምራል? ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? ብሎ ነው የሚጀምረው። ይሄን ያላቸው ከምን አንጻር ነው? አስቀድሞ ቁጥር 12 ላይ በቆሮንቶስ ክርስቲያኖች መካከል መከፋፈል ተጀመረ። ምን መከፋፈል ተጀመረ? እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ አጵሎስ ነኝ እያሉ መከፋፈል ጀመሩ። ኦኬ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይህንም አንዳንዶቹ የጳውሎስ አንዳንዶቹ የኬፋ እኔ ደግሞ የአጵሎስ ነኝ ማለት ሲጀምሩ እንዴት የጳውሎስ ትላላችሁ? እንዴት የአጵሎስ ትላላችሁ? እንዴት የኬፋ ነን ትላላችሁ? ይልና ምክንያቱም ክርስቶስ ተከፍሏል ወይ? አልተከፈለም። ጳውሎስ ስለ እናንተ ተሰቅሏል ወይ ይላል። ኦኬ። የጳውሎስ ነኝ ስትሉ ጳውሎስ ስለ እናንተ ተሰቅሎላችኋል? አልተሰቀለም። ስለዚህ የጳውሎስ ልትሆኑ አትችሉም ነው የሐዋርያው ቅዱስ ጳውሎስ ሐሳብ አይደል? እንዴት የጳውሎስ ነኝ ትላላችሁ? የኬፋ ነኝ የሚሉ እንዴት የኬፋ ነኝ ትላላችሁ? ኬፋ ስለ እናንተ ተሰቅሏል? አልተሰቀለም ነው መልሱ። ጳውሎስ ስለ እናንተ ተሰቅሏል? አልተሰቀለም። ከዛ ሐዋርያው ቅዱስ ጳውሎስ ቀጥሎ ምን ይላል? ወይስ በጳውሎስ ስም ተጠመቃችሁን ይላል። ኦኬ። በጳውሎስ ስም ተጠምቃችኋል? አይደለም፣ በክርስቶስ ኢየሱስ ስም ነው የተጠመቅነው። ለምን? የክርስቶስ ልንሆን በክርስቶስ ስም ወይም ደግሞ በክርስቶስ የምንጠመቀው ጥምቀት የክርስቶስ የሚያደርገን ነው። ስለዚህ በክርስቶስ ስም ሶሪ ተመልሻለሁ። ያ ኦኬ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? በእኔ ስም አልተጠመቃችሁም። በእኔ ስም ብትጠመቁ የኔ ትሆኑ ነበር። ጥምቀቱ ግን በክርስቶስ። ስለዚህ የክርስቶስ ናችሁ ነው። ክርስቶስ ነው ለእናንተ የተሰቀለው አይደለ? ቀደም ምን ብለን ነበረ? ሮሜ ምዕራፍ 6 ከክርስቶስ ሞት፣ ከክርስቶስ ስቅለት፣ ከክርስቶስ ትንሣኤ ጋር አንድ የምንሆነው በጥምቀት ነው ብሏል አይደለ ሐዋርያው ቅዱስ ጳውሎስ። ስለዚህ ክርስቶስ ለእናንተ ነው የተሰቀለው። ክርስቶስ ነው ለእናንተ የተሰቀለው። ስለዚህ በክርስቶስም ነው የምትጠመቁት። ከክርስቶስ ጋር ነው አንድ የምትሆኑት። ስለዚህ የማናችሁ ነው? የክርስቶስ ናችሁ። በጥምቀት የክርስቶስ ነው የምትሆኑት። ልክ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ በግልጽ ክርስቶስ ምን አለ ለሐዋርያቶቹ ሲያዛቸው? እመለሳለሁ ወደዚህ ክፍል። ማቴዎስ 28 19 ላይ በግልጽ ሲናገር እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው አለ ደቀ መዛሙርት አድርጓቸው ይላል። ደቀ መዝሙር ማለት የክርስቶስ መሆን ማለት ነው። ይህ በተለያዩ የመጽሐፍ ቅዱስ ክፍሎች የኔ ደቀ መዝሙር ለመሆን የሚፈልግ ብሎ ማቴዎስ ወንጌል የሚገልጸውን፣ ሉቃስ ደግሞ የእኔ ሊሆን የሚወድ ቢኖር ኦኬ መስቀሉን ተሸክሞ ይከተለኛል። ደቀ መዝሙር የክርስቶስ መሆን ማለት ነው። ስለዚህ በምን እያጠመቃችሁ ደቀ መዛሙርት ያድርጓቸው እንዳለ በእኔ ስም ወይም በጳውሎስ ስም ተጠመቃችሁን ብሎ ሲናገር
የተጠመቃችሁት በእኔ እስካልሆነ ድረስ እኔ ለእናንተ እስካልተሰቀልኩኝ ድረስ የእኔ ልትሆኑ አትችሉም ብሎ ሐዋርያ ቅዱስ ጳውሎስ ተናገረና ዝቅ ብሎ ምን አለ? 14 ላይ በስሜ እንደተጠመቃችሁ ማንም እንዳይል። ኦኬ፣ በጳውሎስ ስም ተጠመቅን ማንም እንዳይል ከቀርስጶስ እና ከጋይዮስ በቀር ከእናንተ አንድ እንኳን ስላላጠመቁ እግዚአብሔርን አመሰግናለሁ። አሁን በጣም ብዙ ሰው አሁን እኮ ባይዘ ባጠመቋቸው ሰዎች ምክንያት እኮ አሁን ጳውሎስ አጠመቃ ኬፋ ሲያጠምቃቸው ያጠመቀን እሱ ነው ስለዚህ እሱ ነን የሚል ሐሳብ ይዘው ነው እንደዛ የተከፋፈሉ። ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? እኔ ከቀርስጶስ እና ከጋይዮስ በስተቀር ሌላ እንኳን አላጠመኩም፣ ስላላጠመኩ እግዚአብሔርን አመሰግናለሁ። ብዙ አጥምቄ ቢሆን ብዙዎቹ የጳውሎስ ነን ብለው የተሳሳተ መረዳት ውስጥ በገቡ ነበር ማለት። ስለዚህ ብዙ ሰው ባለማጥመቄ እግዚአብሔርን አመሰግናለሁ ይልና የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላል። ስለዚህ ሌላ ብዙ አጥምቄ እንደሆነ አላውቅም ሐዋርያ ቅዱስ ጳውሎስ ጥቂት ነው ያጠመቅኩት ማለት ጥቂት ነው ያጠመቅኩት። ስለዚህ ብዙ ባለማጥመቅ እግዚአብሔርን አመሰግናለሁ ካለ በኋላ ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ስለዚህ እችን ፓርት ነው የሚይዟል። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ብሎ ሲናገር፣ ስለዚህ አይ ጥምቀት ባያስፈልግ ነው፣ ጥምቀት መሰረታዊ ባይሆን ነው። ሐዋርያ ቅዱስ ጳውሎስ እኮ ከላይ የክርስቶስ ናችሁ በክርስቶስ ስም ነው የተጠመቃችሁት፣ በእኔ ስም አይደለም፣ ከክርስቶስ ጋር አንድ ለመሆን ነው የተጠመቃችሁት ብሎ ከተናገረ በኋላ ብዙዎች አለማጥመቄ ኦኬ ምን አድርጎኝ እግዚአብሔርን አመሰግናለሁ። ምክንያቱም ብዙዎቹ እኔ አጥምቄያቸው ቢሆን የጳውሎስ ነን እያሉ በተናገሩ ነበር። ብዙ ባለማጥመቄ ግን እግዚአብሔርን አመሰግናለሁ። የኔ ዋና ዓላማ ወይም ደግሞ የተላኩበት ዋና ዓላማ ምንድነው? ወንጌልን እንድሰብክ ነው። ባይዘው ትልቁ ዓላማ ሰውን ማሳመን ነው። ከዛ በኋላ ማጥመቅ ባይዘው ክህነት ነው የሚያስፈልግ፣ ወይም ደግሞ ካህናት የሆኑ ከሱ ስር ያሉ ያጠምቃሉ። ኦኬ የክህነት ስልጣን ካለው ያጠምቃል። ሰው ግን ማሳመን ትልቁ ኃላፊነት ነው። ለዛን ሐዋርያ ቅዱስ ጳውሎስ ክርስቶስ ላጠምቅ አላከኝም ወንጌልን ልሰብክ ሲል ለማሳመን ያለውን ኃላፊነት ታላቁን ኃላፊነት እኔ አገለግላለሁ። ካሳመነ በኋላ ሐዋርያ ቅዱስ ጳውሎስ እንዲያጠምቁ ለካህናት ሰጥቶ ነበር የሚሄደው። ከዛ አንጻር የተነገረ እንጂ በጭራሽ ጥምቀት ለድህነት አያስፈልግም ሊል አይችልም። ምክንያቱም ሐዋርያ ቅዱስ ጳውሎስ ራሱ የዳነው በጥምቀት ስለሆነ ራሱ የዳነበትን ጥምቀት ለድህነት አይደለም ሊል ይችላል። ራሱ የዳነው እኮ በጥምቀት ነው። ሐዋርያት ሥራ ምዕራፍ 22 ከቁጥር 16 እችን ብቻ ተናግሬ ሰዓት ለመቆጠብ ወደ ሌሎች ወንድሞች እንሄዳለን። ሐዋርያት ሥራ ምዕራፍ 22 ከቁጥር 8 ጀምሮ ክርስቶስ እንግዲህ ሐዋርያ ቅዱስ ጳውሎስን የጠራው ያገኘው ክርስቶስ ራሱ ነው። ኦኬ ምን ላድርግ ብሎ ክርስቶስን የጠየቀው ሐዋርያ ቅዱስ ጳውሎስ ቀጥታ በክርስቶስ ያመነ በክርስቶስ ትምህርት የተገለጠለት ታላቅ አባት ነው። ክርስቶስን ማግኘቱና ኦኬ ከክርስቶስ ጋር ተገናኝቶ መገለጡ ግን የኃጢአት ስርየትን መዳንን አላስገኘለት። ኦኬ አላስገኘለት። ይህንን ያገኘው መቼ ነው? ምን ላድርግ ብሎ ክርስቶስን ሲጠይቀው ወደ ደማስቆ ሄደ፣ ሐናንያ የሚባል ሰው ታገኛለህ። ኦኬ አመነ። ስለዚህ ትልቁ ኃላፊነት ክህነት ያለው ሰው ጋር ሄዶ መጠመቅ ነው። ኦኬ ልክ ሐዋርያ ቅዱስ ጳውሎስ እንዳለ ያሳምናል ሐዋርያ ቅዱስ ጳውሎስ። ከዛ በኋላ ካህናት ያጠምቃሉ። ልክ ጌታችን ሐዋርያ ቅዱስ ጳውሎስን አሳመነው። ከዛ ግን ወዴት ነው የሚልከው? ወደ ካህን ወደ ሐናንያ ማለት ዘንድ ቁጥር 16 ላይ ምን ይላል? አምኖ ከተመለሰ በኋላ ሐናንያ ምን ይለዋል? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ይላል። ሐዋርያ ቅዱስ ጳውሎስ ከኃጢአቱ የታጠበው ተነስቶ ሲጠመቅ ነው ማለት። ሳይጠመቅ በፊት የኃጢአት ስርየት አላገኘም። ስለዚህ ምን አለው ሐናንያ? ተነሳ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠባል። ስለዚህ ጳውሎስ የኃጢአት ስርየትን ያገኘበት እንደው አስፈላጊ አይደለም፣ ለድህነት አስፈላጊ አይደለም ጥምቀት ብሎ በጭራሽ ሊናገር አይችልም። ወስብሐት ለእግዚአብሔር። ዜሪያ ክብርልን ዮሐዴ ቃሌው ያሰማልን። ብሮስኪ በጣም ጥሩ አድርገን የመለስከው ሐሳቡ ግልጽ ነው። እዛ ክፍል ላይ ከአገልግሎት አንጻር ስለሆነ ነው። ዮኒ የምትለው ነገር ካለ ወደ አንተ ልምጣና አንተ ከተናገርክ በኋላ መምህር ኤፍሬም የተነሱ ሐሳቦችን አንስተው አጠር አድርገው ያርጉት። ምክንያቱም ሰዓት አንፈጅም ብለኝ አልፏል ራሱ።
በተቻለ መጠን ብዙ ነገር እንደውም ብዙ ቶፒኮችን ያው ቅድም እንዳልኩም በጣም ብዙ ቶፒኮችን እንደውም ቀናንሽ ነው እዚህ ላይ ራሱ ይደርስ ነውና 3 ሰዓት ተጠቅመናል። ስለዚህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አጠር አድርገው በ5 ደቂቃ ውስጥ ቢጨርሱልኝ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 አለ። እንዲሁም ቁጥር 1 ከ13 እስከ 17 ይቅርታ። ማቴዎስ 28 ቀደም ብየዋለሁ 19 አለ። የሐዋርያት ሥራ ምዕራፍ 22 ቁጥር 8 ጀምሮ እኔ ያለው ይሄ ነው። እንግዲህ ተባረኩልኝ። እሺ ዮኒዬ እናመሰግናለን። እግዚአብሔር ያክብርልን። እሺ መምህር ኤፍሬም ካሉ ያው ዮኒ ጋም ስለመሸ በቃ የመጨረሻውን ሐሳብ አሁን 11 ሰዓት 5 ደቂቃ ይወሰዱና በቃ እናጠቃለው ላይቭን። ዮኒም ስለደከመው ሰሞኑንም ተከታታይ ማታ እየገባ ስለሆነ ያጠቃሉልን አባታችን። እሺ በጣም ግሩም ወንድሞች ቃለ ሕይወት ያሰማልን። ወንድም ዮኒ ቁጭ ብለህ ስለምትማር እናመሰግናለን። የቀጣይ ቀን ሰው ይበለን። በጣም ጥሩ ትምህርት ነበረ። መልካም ጊዜ። አልሰሙኝ መምህር ሜቢ ቢያጠቃሉ 1-5 ደቂቃ ወስደው ነበር። ዮኒም እንደዛ ነበር ያለው መምህር ኤፍሬም። አይ ሰዓቱም ስለሄደ ትምህርቱም ተገልጿል። ነገ ሐሳብ ሰጣል። በዛሬው ይበቃል ሰዓት። እሺ በቃ እንደዛ ከሆነ መልካም። ሁላችሁም ወንድሞች ቃለ ሕይወት ያሰማልን። ዮኒ ሜቢ ለማሰረጊያ ያክል በቃ አንድ መዝሙር ሜቢ አንተ ያስተዋልከውንም ነገር የምትለው ካለ ካልሆነ ደግሞ አንድ መዝሙር ክፈትና በቃ በመዝሙር እናሳርገው ፕሮግራሙን። ያ ደስና እኔ ምንድነው እግዚአብሔር ይባርካችሁ። በመጀመሪያ ደረጃ ጥምቀት የማያድን ከሆነ ለምን ይጠመቃሉ? ትልቁ ጥያቄ ነው። ጥምቀት የማያስፈልግ ከሆነ ሕፃኑን አዋቂውን ምን ያስፈልጋል? ድኛለሁ ላለ ሰው ጥምቀትም ሆነ ሌላ ነገሩ ኤክስትራ። ስለዚህ ላልዳንን ሰዎች እንጂ ጥምቀቱም ቅዱስ ቁርባኑም ለዳነ ሰው ምንም የሚያስፈልገው ነገር የለምና ለምን እንደሚያደርጉት ራሱ ግራ ይገባኛል። ትርፍ ነገር ነው። እነሱ እንደ ትርፍ ነገር የሚታይ አድርገው ነበር እና ከመዳን ጋር የተያያዘ በመሆኑ ትላንትም ዛሬም በደንብ አድርጌ እያዳመጥኩኝ እየተማርኩ ነበር እና ካያችሁ እኔ ካለሁበት ላይ እዛ ቁጭ በምልበት ሰዓት የፈረደበት ድርሳንና ገድል ይነበባል። ቁጭ ብለን እዛ እየተሳሳቅን ስለሱ አውርተን ነው የምንሄደው እንጂ ወንጌልን ቁጭ አድርጎ መማርን የትም ቤት ብትሄዱ አታመጡ። ሁልጊዜ ብታዩን ዛሬ ስንማር ትላንትም ስንማር ከዛ በፊትም ስንማር ከትላንት ወዲያም ካያችሁ ትምህርታዊ ነገር ትምህርቶች እንጂ ፎከስ የተደረገው ሞር እንደዚህ ናቸው የሚለው ላይ ስላልሆነ ትምህርቱ እየገባኝ 3 ቀን ባልሞላው ጊዜ ውስጥ ትልልቅ የወንጌል ትልቅ የተባሉትን ወንጌላት እየተማርኩ ነውና እጅግ በዛ ደስ ብሎኛል። እንዳልኳችሁ እዛ በነበረው አሁንም ሄዳችሁ ማየት ትችላላችሁ። ወንጌል ሳይሆን ድርሳንና ገድል የሆነ ይጠቀሳል። ከሱ ይሳሳቃሉ። ሲሰዳደብ ሲሾፍ ቪዲዮ ሲታይ ይዋላል። ወንጌል የሚባል የለም። አለቀ። ይሄን ያለው። ስለዚህ እሱን ነው። እግዚአብሔር ይባርካችሁ። በማስረጃ አርጋችሁ በመጽሐፍ ቅዱስ አርጋችሁ ስላደረጋችሁልኝ እግዚአብሔር በጣም አመሰግናለሁ። ነገና ከነገ ወዲያ አርፈን መልሰን ብንገናኝ ጥሩ ነው ብዬ አስባለሁ። ለእናንተም ለእኔም ጊዜ እንትን ስለሚል ወደ መዝሙር ልሄድና እናንተ የፈቀዳችሁትን መዝሙር አድርጌ ዮኒ አቤት። ነገ ከሌለህስ በዚያው 1 ደቂቃ የሚሆን አንድ ጥቆማ ልስጥና ፈያታዊ ዘይማንን በተመለከተ ቅድም መኩ በደንብ ብሎታል። በእርግጥ በዋናነት ግን ለዘመናት በፕሮቴስታንቱ ዓለም የሚነሳ ጥያቄ ስለሆነ አንድ መረጃ መጨመር ፈልጌ ነው። በዘመነ ሐዲስ በሕይወተ ሥጋ ላለነው ጌታ ጥምቀትን ሲሰጥ በዘመነ ብሉይ ስጋቸው በመቃብር ነፍሳቸው በሲኦል ሊኖሩ ለነበሩት ሰዎች በየትኛው ጥምቀት ነው ወደ ገነት የመለሳቸው? ይሄ ጥያቄ ለፕሮቴስታንት ምክንያቱም ከክርስቶስ ጋር መተባበር ያልቻለ ከክርስቶስ ጋር አይኖርም። ከክርስቶስ ጋር ለመኖር ከክርስቶስ ጋር በጥምቀት መተባበር ደግሞ ግድ ከሆነ በዘመነ ብሉይ የነበሩት ሰዎች በየትኛው ጥምቀት ነው ክርስቶስ ጋር ህብረት ያደረጉት ነው? ለዚህ መልስ ያላት የኛ ቤተክርስቲያን ብቻ ናት። የማነ እድየ መጣው ክወሙ ወኮነቶሙ ጥምቀተ ቀኝ እጄን አሳየዋቸው እሷም ጥምቀት ሆነቻቸው ብላ የኛ ቤተክርስቲያን ታስተምራለች። እያልሁ ያለሁት
ፈያታዊ ዘየማን በዘመነ ብሉይ እንደነበሩት አበው ቅጽበታዊ ድህነት ተፈጽሞለት መንግስተ ሰማያት ገባ ስለተባለ እኛም እንደዚያ ነው መግባት ያለብን ወይም ገነት ምንገባው እሱ በሄደበት ጎዳና ነው ብሎ መናገር እንደ ፈያታዊ ዘየማን መዳን የሚፈልግ ሰው ፈያታዊ ዘየማን ምንድነው? አንድ አባት እንዲያው አንድ ነገር ገርሞኝ ነው። በአህያ ተጭኖ የሆሳዕና ቀን ጌታ ዛሬ በአህያ ተጭኖ የገባበት ቀን ነው ወደ ኢየሩሳሌም ብሎ በአህያ ተጭኖ አንድ ወጣት አሳያቸው። አንተ ምንድነው ሲሉት የክርስቶስ ምሳሌ ሆኜ ይኸው በአህያ ተጭኜ እየመጣሁ ነው አላቸውና በጣም ጥሩ እስኪ ደግሞ ዓርብ ዕለት ተሰቅለህ አሳየን አሉትና ያን ቀን ያው ለመሰቀል ፈቃደኛ አይሆንም ማለት ነው። ለምን እንዴ እንዳነሳሁላችሁ ገብቷችኋል? ፈያታዊ ዘየማን ድህነቱን ለመካፈል የሚጥር ሰው እንደሱ እስኪ በመስቀል ይሁንና ቅጽበታዊ ድህነት ያገኛል። መስቀል ላይ ሆኖ ይሰቀልና እኔ ፈያታዊ ዘየማን ነኝ ብሎ ማለት ድህነቱን ብቻ እየፈለጉ ስቅለቱን መጥላት ስለማይቻል ማለት ነው። ሁለቱን አብሮ እሱም ማስኬድ ነው ማለት ነው። ባጭሩ ግን ምን ማለት ፈልጌ ነው? ለአንድ ሰው የሚደረግ ታምራዊ የሆነ ቅጽበታዊ የሆነ ድህነት ለሁላችንም ሊደረግልን ይገባል ብሎ መመኘት። ለምሳሌ የበለዓም አህያ አፍ አውጥታ ተናገረች ይላል አይደል? አሁን የበለዓም አህያ አፍ አውጥታ ተናገረች ማለት ሌሎች አህያ በጠቅላላ ያወራሉ ማለት ነው። የቃነው ውሃ ወይን ሆነ ሲባል የኛ ሰፈር ውሃ ቧንቧው ወይን አልሆነ ወውም አልመጣ ብሎ ተቸግረናል። እና አንዴ ለአንዱ የሚደረገው ለሁሉም መሆን አለበት ብሎ መናገር ይሄ በቁም ማበድ ነውና የሙሴ በትር እባብ ሆናለች። የኛ ሰፈር ዱላ ዘላለሙን ዱላ ነው። ሌላም ብዙ ማንሳት እንችላለን። አንዴ ለአንዱ የሚደረገው ይሄ ሁሉ ለኔ ሊደረግልኝ ይገባል አይባልም። እኛ መሰረታዊ መዳኛ መስመር ተሰጥቶናል። ቅጽበታዊ በዳኑት ሳይሆን መሰረታዊ መዳኛ መስመር ተሰጥቷል። ያንን ይዞ መሄድ የክርስትና ህይወት ነው ለማለት ነው። አመሰግናለሁ። እችን ልጨምር ብዬ ነው ከተነገረው ላይ እግዚአብሔር ያክብርልን መምህር ኤፍሬም እናመሰግናለን አባታችን። እሺ ዮኒ በቃ ወደ አንተ ልምጣና አንድ መዝሙር ይከፈትና አንተ ጋር ታስል ይላል። ምንም ይል እዚህ ጋር አለ ጌታዬ ደም ግባት አልባ የሚል አለ። ነፍሴ ሆይ ይክፈት ነፍሴ ሆይ የሚለው እግዚአብሔርን እሺ የይልማ መዝሙር ጾም ላይም ስለሆነን ተባርከንበታልም እሺ ትምህርቱ እግዚአብሔርን ባርኪ ነው አይደል? ነፍሴ አገኘሁት። ነፍሴ ሆይ ነፍሴ
ጨርሷል። እንግዲህ ተባረኩልኝ። ዮኒዬ እናመሰግናለን። አንድ መልእክት ለማስተላለፍ ያክል ትናንት ወንድማችን እፎይ አይ ቲንክ ይመስለኛል በሪፖርት አካውንቱን አዘግተውበት ነበር ያው ሙስሊሞች እና ሁላችሁም እዚህ ያላችሁ 3000 ምናምን ሰዎች የወንድማችን የእፎይን አካውንት ኮፒ ሊንክ አድርጉለት ሁላችሁም በተቻላችሁ መጠን ይሄን መልእክት ለማስተላለፍ ነው። እናመሰግናለን። እግዚአብሔር ያክብርልን። ዮኒ ጉድ ናይት፣ መልካም ምሽት ይሁን። እሺ ሰላማችሁ ብዝት ይበልልኝ። ተባረኩልኝ። የእፎይ አካውንት ተዘግቷል ብለዋል መሰለኝ። ቤተሰብ የእፎይ ወዳጆች የሆናችሁ በሙሉ እዛ ሄዳችሁ ኮፒ ሊንክ በማድረግ እንዲስተካከል አድርጉ። እፎይ ጥያቄ ነው የሚጠይቀው፣ እንደማየው በስርዓት አስገብቶ ነው። ሲሰድቡት እንኳን የስድብ መልስ የለውም። ቻሌንጅ የምታደርጉ የሙስሊም ወንድምና እህቶቼ ሄዳችሁ እፎይ ፔት መጠየቅ ትችላላችሁ። መፍትሄው ምንድን ነው? መነጋገር ነው። ከዚህ በኋላ የኦርቶዶክስ ወንድምና እህቶች ዝም የማይሉ ሆነዋል። ወንጌል እንደሚያሸንፍ አውቀዋል። በወንጌል ተደራጅተው መጥተዋል። ወንጌል ነው የሚሰብኩት። እንዳያችሁት መጽሐፍ ቅዱስ ውስጥ ያለውን በሙሉ በትነው የሚያስረዱ ልጆች እንዳሏት አሳይተዋል። ደስ የሚለው በየቦታው አይገቡም። እንዳያችሁት አንድ ላይ ገብተው ነው እንደዚህ አይነት ውይይት የሚያደርጉት። ለግል ጥቅሙ የሚሯሯጥ ማንነት ያለው ኦርቶዶክስ አላየው። እንግዲህ በብዛት አስተማሪዎቹ በሙሉ አንድ ላይ ተሰብስበው ህዝቡ ምዕመናኑ እንዲማር እንጂ ለየግል ጥቅም እኔ ያውቃለሁ ብሎ ተደርድሮ እኔ ልስበካችሁ የሚል ማንነት ኦርቶዶክስ እንደሌላት አይቻለሁ። እግዚአብሔር አምላክ ይጠብቃችሁ። ጾሙን በሰላም አስጀምሮ በሰላም ያስፈታችሁ። እኔም ጸሎት ላይ ነኝ። እግዚአብሔር በሚያውቀው እንግዲህ ብዙ ኤዲት እየተደረገብኝ ነው የሰራሁትን ቪዲዮ። እኔ ሲሄድ ወደዚህ ወደ ፕሮቴስታንት እግዚአብሔር በሚያውቀው በልጆቼ ሁላ ምዬ በጾታ ሁላ ምዬ ነው የሄድኩት። እንደምታውቁት ማለት ምንድን ነው ልክ ጴጥሮስ አልክድህም ብሎ ክርስቶስን እንዳለው በፍጹም አልክድህም ሲለው ኢየሱስ ክርስቶስ ግን ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ። ስለዚህ አንዳንዴ በራሳችን የምናደርገው ነገር ከመንፈስ እንዳልሆነ እንድትረዱት። ከራሳችን ብዙ ነገር ልንል እንችላለን። ከራሳችን ብዙ ልንበል፣ ብዙ ልንገዘት፣ ብዙ ነገር ልናደርግ እንችላለን። እውነት ግን እውነት ናት። በእኛ ውስጥ ሳይሆን በክርስቶስ ውስጥ ያለ እውነት አለ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን፣ እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ ነው። ምንም ሌላ ነገር ተምሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው። ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ 8 ወር አልተማርኩት። በራሴ መጽሐፍ ቅዱስ አነባለሁ፣ በደንብ አድርጌ አነባለሁ። በ3 ቀን የተማርኩት በኦርቶዶክስ እዛ በ8 ወር አልተማርኩትም። ስለ ጥምቀቱ ብትሉ፣ ስለ ቅዱስ ቁርባኑ ብትሉ እንደምታዩት፣ እንዲሁም ደግሞ ስለምን ስግደት ምን አይነት ነው የሚለውን ትምህርት መጽሐፍ ቅዱስ ላይ በዚህ በ3 ቀን የተማርኩትን 8 ወር አልተማርኩትም። ሞር ኦርቶዶክስ ላይ ፎከስ ያደረገ እንጂ ትምህርቱ ወንጌሉን ፎከስ ያደረገ ትምህርት የለም። ተግባባን? ወንጌሉ ላይ ፎከስ ያደረገ ትምህርት የላቸውም። ግቡና ሂዱና አሁን ሂዱና እነሱ ፔጅ ላይ ይዋቸው። ወንጌልን ፎከስ ያደረገ ትምህርት ሳይሆን ኦርቶዶክስን ፎከስ ያደረገ ትምህርት አላቸው። ለዚህ ነው የሚስቱት። እና እግዚአብሔር አምላክ እሱ ዋናው ከሰው አይደለም ይቅርታው እኔ ያልኳችሁ ትላንትም ከትላንት ወዲያም ለኦርቶዶክስ መጣው ቀረው የሚጨምርባት የሚቀንስባት ነገር የለም። በሺህ ዓመታት ያለች እምነት ናት፣ ሃይማኖት ናት። ዮኒ ማኛ ምንም ሊችን የጥፍር ቆሻሻ ያህል የሚጨምርላት ለኦርቶዶክስ የለም። ስለዚህ ዋናው የኦርቶዶክስ ወንድምና እህቶቼ እንድትበረቱ፣ እዚህ ቤት እውነት አለ፣ ኦርቶዶክስ ጋር እውነት አለና እሱን እውነት ይዛችሁ እንድትጸኑ ነው። እግዚአብሔር ይባርካችሁ። ስትሄዱ 47,000 ዲኖሚኔሽን እንዳለ ልንገራችሁ። ወደ ፕሮቴስታንት ስትመጡ እንደኔ አየር ላይ ነው የምትቆመው።
የምትሄድበት አየር ላይ ትበተናል። መሄጃ የለም። እኔ ሳልሆን ራሷ ዘርፌ ነግራቸዋል። አየር ላይ የምትበሩበት እንጂ የምታርፉበት ማንነት እንደማይኖራችሁ አሁን ነግራችኋለሁ። ስለዚህ እግዚአብሔር ብርክ ያርጋችሁ። የፕሮቴስታንት ወንድምናቶች አሁንም መጥላት አልችልም። ማናችሁንም ጥላ በባል አልጠላም። እኔን ለመጥላት ግን ቢላ እየሳሉ ያሉ ሰዎች አሉ። በደንብ አርጋችሁ ጥሉኝ፣ በደንብ ትችላላችሁ። እኔ ግን መጥላት አልችልም። ማልችልበት ለምን መሰላችሁ? የክርስቶስ ስለሆንኩ። ክርስቶስ ጠላትን ውደድ ይላል። በተአምር አልጠላችሁ። ቪዲዮ እንደናንተ ያቀናበረ የተሳደበ ምን አይኖርም፣ ወደፊትም አይፈጠርም። በደንብ እያርጋችሁ አቀናብሩት። ጸሎት ሳይሆን እናንተ ተንኮል በውስጣችሁ እንዳለ በእኔ ድፍን ኦርቶዶክስ አይቷቸዋል። ድፍን ኦርቶዶክስ አይቷቸዋል። በእኔ ላይ የምትሰሩት ሴራ አልተሳካም እንጂ አንዳንዱ እንድሞት ይላል፣ አንዳንዱ ስንት ነገር የሚያደርጋለና ይሄን ነገር አንዱ ደግሞ መጥቷል። በቅርብ የመጣ ለቲክታክ ላይ እግዚአብሔር ምስክሬ ታስታውሳላችሁ። በፊት ዩቲዩብ ላይ ራሱ ቪዲዮ አለ። በሆነ ነገር በፖለቲካ ተጣልተን እንደዚህ ድንጋይ ስትወረውሩብኝ ነበር ምናምን ብዬ ጴንጤውን ያለው ብዬ ባልኩበት ጊዜ ማለት ነው። በዛ ጊዜ ታስታውሳላችሁ። እኔም ጴንጤ ያረኩት ብሎ ደግሞ አንድ የሚወሸክት መጥቷል። የሚወሸክት እብድ መጥቷል። በጥላቻ የሰከረ ማንነት መጥቷል። እንደዚህ ናቸው። ያሳብዳቸዋል። የኔ ጉዳይ ለምን እንደሆነ አይገባኝም። ብዙዎቹ ከጴንጤነት ወደ ኦርቶዶክስ የሚሄደዋለ፣ ከኦርቶዶክስ ወደ ጴንጤ የሚሄዳለ። አከተምር ማን ነው እስቲ አሁን ባሻን ስሙን የሚጠራው? ወደ ጴንጤ ሄደ ደግመ ሄድ ነው የሚለው። ሁኬርስ ለምን ሄድክ ምናምን ብሎ ሲንጫጫ ኦርቶዶክስ አላየው። እንዲያውም ሲስቁበት ነበር። ለምን አይንጫጫም ኦርቶዶክስ? ለምንድን ነው የምትንጫጩት እናንተ? ምንድን ነው ኦርቶዶክስ ለምን አልጮኸችም? ለምን ኮረንት ያልያዘች? ምን እኔ ፓስተራችሁ አይደለሁ? እኔ ሐዋርያ ነኝ አላልኩ? ነቢይ ነኝ አላልካችሁ? ምንድን ያበሳጫችሁ? አልገባኝም። ምናችሁ ነው ያበሳጨው? ስላልገባኝ ነው። ፓስተር አይደለሁ እኔ፣ ነቢይ አይደለሁ፣ ሐዋርያ ነኝ እያልኩ አልዘረፍኳችሁም። ምንም ያረኩት ነገር የለም። ምንድን ነው እንደዚህ ያሳበዳችሁ? ያንን ነው ልነግራችሁ። እኔ ፓስተሩ ሄደ ተብሎ ቢሆን ብትንጫጩ ደስ ይለኛል። ከኔ ፓስተር ብሄድባችሁ ይሻላል። ለምን አይረባማ? እናንተ ፓስተር የሚረባ ፓስተር የላችሁ። ፓስተር ብሄድብህ ይሻላል ዮኒ ማኛ ከመሄድ። ለምን ህዝቡ ዮኒ ማኛ ጋር ነው ያለው። የቆጫችሁ ያ ነው፣ ያሳበዳችሁ ያ ነው እንጂ አሁንም አትበሳጩ። ፓስተር እንዳልሄደ ልንገራችሁ ብዬ ነው። ነቢያት፣ የእናንተ ነቢያቶች እንዳልሄደ፣ ሐዋርያ ዘነት በክርስቶሱ አልሄደባችሁ። አንድ መጣ፣ አያችሁ፣ ሳያችሁ ተርኪ ምርኪ ናችሁ። ወጥቻለሁ ሙሉ በሙሉ። የትና እግዚአብሔር ያውቃል። ወደፊት እሱ በሚለ ጊዜ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ምን ታደርገዋለህ? መክነፍ ትችላለህ፣ ማበር ትችላለህ፣ ኮረንቲ መያዝ ትችላለህ። ሙሉ በሙሉ ከጴንጤነት ወጥቻለሁ። እስቲ ምን እንደምትሆኑ ለማየት ፈልጌ ነው። እስቲ የሚያዘኝ ማን እንደሆነ ለማየት ፈልጌ ነው። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እብድ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄ ይላል ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። ስለዚህ ስለኔ አይመለከታችሁም ማለት ነው። ስለኔ ማውራት የለባችሁ። ስለእናንተ ነው ማውራት ያለባችሁ። ገባ? 47,000 ጋር እንዲሁም ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል። በጣም ቀጥፋችኋል። በጣም አጭበርብራችኋል። በጣም የዋሻችሁ ትላንት የመጣ ሃይማኖት ይዘ ያዙ ይልቀቁኝ እንደምትሉ ቀጥፋችሁ
ዋሽታችሁ እንደምትመጡ አላቅም ነበር። አትዋሹ። የትም ቦታ ላይ አልነበራችሁ የላችሁም። ስለዚህ ትኩስ ሃይማኖት ይዘ ኢትዮጵያ ውስጥ ሙድ ባትይዙ ደስ ይለኛል። ትኩስ ሃይማኖት የትም አያደርስም እና እየሞከርኩ ነው አይነት እምነት ለኑሮ እንጂ እየሞከርኩ ነው፣ ለሃይማኖት እየሞከርኩ ነው አይሆንም። ለሃይማኖት እየሞከርኩ ነው አይሰራም። ለኑሮ እየሞከርኩ ነው ጥሩ ነገር። ስለዚህ አሁንም ባየሁት ነገር ላይ ድህነት እንደሌለ በዛ በኩል 100% እርግጠኛ ሆኜ ነገር ድንፋት አለ፣ ድህነት የለም። ድኛለሁ ብሎ መደንፋት አለ፣ ጉራ አለ፣ ተግባሩ የለም። ተግባር የለም። ድንፋታ ግን ሙሉ በሙሉ አለ እና አድዋ ድል ስደርሱ አድዋ ድል ላይ ጥሩ ቢያንስ ኢትዮጵያን ስለሚወክል ለአድዋ ድል ትንሽ ስደርሱ ማውራት እንችላለን። ተባረኩልኝ። መልካም ጊዜ ይመቻችሁ።